Hello, my name is Huluso Farada. I am the founder of huluschool.com. huluschool.com የተለያዩ የቱቶሪያል ፈተናዎችን ለማዘጋጀትና መስጠት የሚያስችል ፕላትፎርም የያዘ ዌብሳይት ነው። ድረገጹ ማንኛውንም አይነት ጥያቄ ማለትም የምርጫ፣ እውነት ሐሰት፣ አዛምድ እንዲሁም የጽሁፍ ወይም ወርክአውት ጥያቄዎችን አስጠኞች ወይም መምህራን ለተማሪዎቻቸው በማዘጋጀትና መስጠት የሚያስችላቸውን ፕላትፎርም ይዟል። የምርጫ፣ እውነት ሐሰት፣ አዛምድ ጥያቄዎችን ሲስተሙ በራሱ ኢቫሉዌት የሚያደርግ ወይም የሚያርም ሲሆን የጽሁፍ ወይም ሰርተህ አሳይ ወርክአውት ጥያቄዎችን ደግሞ ተማሪዎች የሚያስገቡትን መልስ አይተው መምህራን ወይም አስጠኞች ማርክ ወይም ፊድባክ መስጠት የሚያስችላቸውን ፕላትፎርም ይዟል። ለአጠቃቀም እጅግ በጣም ቀላል ነው። ፍጥነቱ በጣም ጥሩ ነው። የሚወሰነው በእናንተ የዋይፋይ ፍጥነት መሰረት ይሆናል። ስለዚህ አጠቃቀሙን ማለትም የተለያዩ ጥያቄዎችን እንዴት ማዘጋጀት እንዳለብን እና መስጠት እንዳለብን ይህንን ቱቶሪያል እንድትከታተሉ እንጋብዛለን። የመጀመሪያው ስቴፕ ሬጂስተር ማድረግ ነው። እንደ አስተማሪ ሬጂስተር እናደርጋለን። ዌብሳይቱን ውስጥ ከፍቱት ይህንን ይመስላል። huluschool.com ብላችሁ ትከፍታላችሁ። አማርኛን መጠቀም ከፈለጋችሁ እዚህ ጋር ክሊክ ታደርጋላችሁ። የአማርኛ ጥያቄዎችን ማዘጋጀት ከፈለጋችሁ፣ ነገር ግን ለቱቶሪያሉ የእንግሊዝኛውን እንጠቀም። ስለዚህ ቲቸር ሳይን አፕ የሚለው ስትጫኑ ቀጥታ ወደዚህ ዩዘር ኢንተርፌስ እንገባለን። ሬጂስተር ማድረግ በጣም ቀላል ነው። ምናልባት እዚህ ጋር ታይትል ካላችሁ ልትቀይሩ ትችላላችሁ። ፕላስ ከ2 ሜጋባይት ያልበለጠ ፎቶግራፍ ያስፈልጋችኋል። ትክክለኛውን ተጠቀሙ፣ የተሻለ ነው ማለት ነው። ስለዚህ የራሴን ሬጂስተር አድርጌ ላሳያችሁ። ሬጂስተር ካደረጋችሁ በኋላ አድሚኑ አፕሮቭ እስኪያደርግላችሁ ድረስ ትጠብቃላችሁ። ከዛ በኋላ ሎጊን የምታደርጉት ማለት ነው። ሶ quickly ሳላሪ፣ ማንኛውንም ሳላሪ በብር ነው ማለት ነው። ኖ ፕሮብለም። አድራሻ፣ ትክክለኛ አድራሻ ቢሆን ይመረጣል ፎር ኮሚኒኬሽን። ፎቶግራፍ ሌት ሚ ዩዝ ማይ ኦን አይ አግሪ ኤንድ ዘን ሬጂስተር። ሴቭ ላድርገው። አሁን ሎጊን ብለው ሚስተር ሁሉሶ ፔንዲንግ አፕሮቫል እንደሆነ ያሳያል ማለት ነው። አድሚኑ አፕሮቫል አደረገልኝም። ስለዚህ አፕሮቫል አድርገውና ራሴ ተመልሼ ሎጊን አደርጋለሁ። አፕሮቭ አድርጌዋለሁ። አሁን ሎጊን ማድረግ እችላለሁ። ቀጥታ ወደ አስተማሪዎች ወይም ደግሞ ወደ ቲቸር ዳሽቦርድ ወስደኛል ማለት ነው። this is my username, my password is here። ሴቭ ስላደረኩት ሎጊን በምልበት ጊዜ የቲቸር ዳሽቦርድ ይህንን ይመስላል ማለት ነው። ስለዚህ ገና አልተጀመረም። ቶታል ስቱደንት ስንት ነው፣ ቶታል ኮርስ ኤግዛም፣ ናምበር ኦፍ መልቲፕል ቾይስ፣ ናምበር ኦፍ ትሩ ፎልስ፣ ማቺንግ ስንት ነው ይላል። እዚህ ጋር ግሩፕ ማኔጅመንት፣ ስቱደንት ሴክሽን አለ። እነዚህን ቀጣይ እናያቸዋለን ማለት ነው። የመጀመሪያው ይህንን ይመስላል። ቀጥሎ የምናየው የተለያዩ ጥያቄዎች እንዴት መፍጠር እንዳለብን ነው። የመጀመሪያው ደግሞ የፈተናውን ወይም ደግሞ የቱቶሪያል ፈተናውን ስም ወይም ደግሞ ሳብጀክት መፍጠር ይሆናል ማለት ነው። ሶ go to huluschool.com የምታዩት ይሄ ፔጅ ነው። ምናልባት አንድ ኮምፒውተር ለሁለት እና ከዛ በላይ የምትጠቀሙ ከሆነ ወይም ደግሞ አንዳንድ ሲስተሙ ብራውዘሩ እንትን የሚሆን ከሆነ ሪሴት ማድረግ አለባችሁ ማለት ነው። ሪሴት ማድረጉ ጥቅሙ ምንድነው? ያላለቁ ሴሽኖችን ወይም ደግሞ ከዚህ ካለ ክሊር ያደርግልናል ማለት ነው። የዚህ ፔጅ ብቻ ነው፣ ሌላውን አፌክት ያደርገው። ሶ ሪሴት ዮር ብራውዘር። የስ ሪሴት ብናደርገው የተሻለ ነው፣ ባናደርገውም ችግር የለውም ማለት ነው። ስቶር የሆኑ ሴሽኖችን ኮፒዎችን ለዚህ ክሊር ያደርግልናል ማለት ነው። ሪጋርዲንግ ቱ huluschool.com። ሶ ከዚህ በፊት ሬጂስተር ስላደረኩ አስ ቲቸር ሌት ሚ ሳይን ኢን ዩዚንግ ማይ ዩዘር ኔም ኤንድ ፓስወርድ። ይሄ የአስተማሪው ዳሽቦርድ ነው ወይም ቲቸርስ ዳሽቦርድ ነው። I have my own ID and as you can see this is called teacher።
እዚህ ጋር የምታዩት ሳይድ ባር በሌፍት በኩል ያለው የመጀመሪያው ዳሽቦርድ ነው፣ ያለውን መረጃ ይነግረናል። ግሩፕ ማኔጅመንት ይላል። this tab is important my groups create group and other things። ግሩፕ የሚለው እኛ የምንሰጠው የተማሪዎች ስብስብ ወይም ደግሞ ቡድን ነው ማለት ነው። ሜቢ ክላስ third year section A or section B or grade 12 students something like that የሆነ ፈተና የምንሰጠው ግሩፕ ነው ማለት ነው። እዚህ ጋር ክሬት ወይም ደግሞ ኤዲት የምናደርግበት ነው። ግሩፕ ኤግዛም እና ሌላ የፈተና ስኬጁል እዛ አካባቢ ነው የምናወጣው ማለት ነው፣ እናያቸዋለን። ይሄ ደግሞ ማኔጅ ኮርስ ኤግዛምስ አሁን የምናየው ነው። ኮርስ ኤግዛሙ እንዴት እንደምንፈጥር እናያለን። ቀጥሎ ማኔጅ ኩዌስችን ይላል። ይሄ የተለያዩ ጥያቄዎችን እንደምታዩት መልቲፕል ቾይስ ምርጫ፣ ትሩ ፎልስ እውነት ሐሰት፣ ማቺንግ እንዲሁም ጽሁፍና ወርክአውት ፈተናዎችን የምንፈጥርበት ታብ ነው ማለት ነው። መጨረሻ ላይ ያለው ስቱደንት ሴክሽን ነው። ስቱደንት ሴክሽን የተማሪዎችን ውጤት የምናይበት አረመን የምናስገባበት ታብ ነው ማለት ነው። ስለዚህ እዚህ ጋር ሀይል ወይም ማውጣት እንችላለን። ሌት ሚ ጎ ቱ ኮርስ ኤግዛምስ። ይህን ክሊክ በምናደርግበት ጊዜ እንደዚህ አይነት ነገሮች እናያለን። ከዚህ በፊት የፈጠርናቸው ካሉ ቪው አቬይላብል ኮርስ ኤግዛምስ እንላለን። እንደገና እንደ አዲስ ለመጀመር ግን አንድ ኮርስ ኤግዛም የሚለውን እንጫናለን ማለት ነው። ስለዚህ ለመጀመሪያ ያህል ሁለት ብንፈጥር ጥሩ ነው። አንደኛው ስቶሪ የምናደርግበት ባንክ የሚሆን የጥያቄ ባንክ የሚሆን፣ ሁለተኛ ደግሞ አጠቃላይ ፈተናውን የምንሰጥባቸው ነገር ቢሆን ይመረጣል። ምክንያቱም ያዋጣነውን ፈተና ሌላ ጊዜ ኤዲት አድርገን ወይም ደግሞ ድጋሚ ዱፕሊኬት አድርገን መጠቀም እንድንችል ማለት ነው። ኤግዛም ሞድ ከሆነ እንደ አንዳንድ ኤግዛም ሞድ የሚባለን እናየዋለን። ቴስት ሞድ ከሆነ ድጋሚ ኤዲት አድርገን ላንጠቀምበት እንችላለን ማለት ነው። ስለዚህ ያንን ለማስቀረት ሲባል ኢኩዌሽን ስቶሪ የምናደርግበት አንድ ራሱን የቻለ ኮርስ ኤግዛም ቢኖረን፣ ሁለተኛውን ደግሞ ወይም ከዛ በላይ ያሉትን ደግሞ ከዛ እየጨመርን ብንሄድ የተሻለ ነው ማለት ነው። ጥቅሙን በኋላ እናየዋለን። የመጀመሪያውን ስቶር የምናደርግበትን ልፍጠር። አድ ኮርስ ኤግዛም ልበል። እዚህ ጋር ማይ questions or let's say my geography questions. ጂኦግራፊ ነው ልበል፣ ኤግዛምፕል ነው። ይህንን 100 ልበለው፣ አጠቃላይ ማርኩንም 100 ልበለው። ዳዝንት ማተር በት ዊል ሲ ጥቅሙ ምን እንደሆነ እናየዋለን። ቡክሌት ናምበር የምንለው እዚህ ጋር 5 አይነት ቡክሌቶች አሉ። እዚህ ነው ቡክሌት የምንለው ጥያቄዎች ተመሳሳይ ፈተና ሆኖ ጥያቄዎችን ሪሸፍል በማድረግ ወረቀት ላይ አንዱን ከፊት ወይ ለአንዱ ደግሞ ከኋላ በማዘበራረግ ተማሪ እንዳይኮራረጅበት የምናደርግበት ቴክኒክ። ይህንን ቴክኒክ ሲስተሙ ራንደምሊ ጀነሬት አድርጎ እንዲያመጣ ማድረግ ይቻላል። ነገር ግን አንደኛ ሪሶርስ ኢንተንሲቭ ነው፣ ሁለተኛ ነገር ደግሞ ራንደምሊ በሚሆንበት ጊዜ ከባድ ጥያቄዎችን ከፊት ያመጣል፣ አንዳንዱ ደግሞ ወደኋላ ያመጣል። ኢቨን አንዳንዴ ምርጫ ላይም ኦል የሚለውን ኤ ላይ ሊያደርገው ይችላል፣ አንዳንዱ ተማሪ ደግሞ ዲ ላይ ሊያደርገው ይችላል። እነዚህ ሳይኮሎጂካሊ ራሱ ተጽዕኖ አላቸው። ለማንኛውም ወረቀት ላይ የምናደርገውን ነገር ወደ ዲጂታል ማምጣት ስለሆነ አላማው፣ ስለዚህ ቡክሌት ናምበር በዛ መልኩ እንረዳ። ይሄ እናስቀምጥበት ቆይ ነው። ለሴ ሄሮን ልበል we will understand the importance next። ስለዚህ ኤጁኬሽን ሌቭል ልበለው፣ ለምሳሌ ፕሪፓራቶሪ ነው ልበለው፣ ሶሻል ሳይንስ ነው ልበለው፣ ጂኦግራፊ ካለ እዚህ ግሬድ 11 ነው ልበለው። ስለዚህ ኤግዛምፕል ነው። አምኖት ግሬድ 11 ቲቸር። ስለዚህ ሶሻል ሳይንስ ሆኖ ኤግዛም ታይፑ ምንድነው? ኦፕን ነው ወይስ ክሎዝ ነው? ወል ይሄ ቲቶሪያል ፈተና ነው። አክቹዋሊ ኢት ሜይ ቢ ኦፕን ባት ኢምፓክት የለውም። ነገር ግን ለኖቲፊኬሽን ልንጠቀምበት እንችላለን ማለት ነው። ክሎዝ ነው ከተባለ ሞኒተር እንዲደረግ እንደሌለ ነገር ነው። ይሄ ቲቶሪያል ፈተና ስለሆነ ችግር የለውም። እዚህ ጋር ዋናው ነገር ኤግዛም ሞድ የሚላል፣ ቴስት ሞድ እና ቲቶሪያል ሞድ የሚላል። these are very important። ቴስት ሞድ ካደረግነው ልክ እንደ ፈተና አክት ያደርጋል ማለት ነው። ቲቶሪያል ሞድ ካደረግነው ደግሞ እንደ ቲቶሪያል አክት ያደርጋል ማለት ምንድነው? ቴስት ሞድ ከሆነ ተማሪ አንዴ ብቻ ነው ሳብሚት ማድረግ የሚችለው መሞከር የሚችለው ማለት ነው። ቲቶሪያል ሞድ ከሆነ ግን ተማሪ ደጋግሞ እየሞከረ
5 ጊዜ 10 ጊዜ ሊሆን ይችላል ምን ያህል ኢምፕሩቭ እንዳደረገ ማየት ይችላል ማለት ነው። ስለዚህ ዲፎልቱ ቴስት ሞድ ነው። ቲዩቶሪያል ሞድ ካደረግነው ተማሪ እንደፈለገ መሞከር ይችላል ማለት ነው። ስለዚህ ቴስት ሞድ እናደርገው። ሌላው ነገር ደግሞ ቴስት ሞድ ካደረግነው አንዴ ፈተናውን ራን ማድረግ ከጀመረ ኤዲት ማድረግ አንችልም ማለት ነው። ልክ እንደ ትክክለኛ ፈተና ነው የሚያስበው ማለት ነው። ሶ ሌትስ ቢ ቴስት ሞድ ፎር ናው ኤንድ ልዩነቱን እናንተ ልታዩ ትችላላችሁ። እዚህ ጋር ስቱደንት ቪዚቢሊቲ ሴቲንግ የሚል አለ። ተማሪ ፈተናው እንዳለቀ ዝርዝሩን ወይም ደግሞ ማርኩን እንዲያይ ወይም እንዳያይ ማድረግ እንችላለን። አሁን ሁለቱን ቶግል ካጠፋሁት ተማሪ ውጤቱን ማየት አይችልም ማለት ነው። ውጤቱን የሚያየው ከአስተማሪው መጥቶ ነው ማለት ነው። አስተማሪው ጋር ሄዶ ነው ማለት ነው። ነገር ግን እነዚህ ነገሮች ቶግል ካደረግናቸው ውጤቱን ተማሪ አስገብቶ እንደጨረሰ ማየት ይችላል ማለት ነው። እዚህ ጋር መታወቅ ያለበት ነገር መልቲፕል ቾይስ ትሩ ፎልስ ኤንድ ማቺንግ will be evaluated by the system። ሲስተሙ በራሱ በተሰጠው መልስ መሰረት ማርኩን ያስቀምጣል ማለት ነው። የጽሁፍ ወይም ደግሞ ሰርታሳ ጥያቄዎችን ግን ተማሪ የሚያስገባውን መልስና አታችመንት አይቶ አስተማሪው መልሶ ነው ፊድባክ የሚሰጠው ወይም ደግሞ ማርክ የሚሰጠው ማለት ነው። ስለዚህ እነዛ ነገሮች ሲስተሙ ኢቫሉዌት ያደርጋቸውን የጽሁፍ ወይም ደግሞ ወርክአውት ጥያቄዎች therefore ለሶስት አይነት ፈተና አይነት የጥያቄ አይነቶች እንደሆነ መታወቅ መቻል አለበት። ስለዚህ ይህንን ነገር ስቱደንት ካን ሲ ኩዌስችንስ ዲቴል ዝርዝሩን ማየት እንዲችሉ እንዴት ነው የሚለውን ሶሉሽን ካለው ሶሉሽኑን ማየት እንዲችሉ የትኛውን የመለሱት ያልመለሱት የሚለውን እዚህ ጋር ግን የውጤታቸውን ብቻ ነው ማለት ማየት የሚችሉ። therefore አሁን ሁሉንም ማየት እንዲችሉ እናድርግ። let me toggle it again። ኦብጀክቲቭ ምንድነው? ፋይናል ኤግዛም ነው ምንድነው እንበለው ማለት ነው። ስለዚህ ፋይናል ኤግዛም እንበለው። እዚህ ፕላኔቱ የቱ ጋር ነው? ዩኒቨርሲቲ ነው? ኮሌጅ ነው? ኦብቪየስሊ ፕሪፓራቶሪ ስኩል ነው እንበለው። ስትሪሙ ሳይንስ ነው። ዲስክሪፕሽኑ እዚህ ጋር እንገልጻለን ማለት ነው። this is my questions for geography subject ሌላው ነገር መጻፍ ትችላላችሁ። አሰን ኤግዛምፕል ሶስት ይሄንን ጨረስኩኝ። አሁን ሳሚት ኮርስ ያለው ማለት ነው። let me wait some time። ስለዚህ እንደምታዩት አምጥቶታል። my geography questions ይላል። serial number ይላል። የራሱ serial number አለው። ኦብጀክቲቭ ፋይናል ኤግዛም ነው። ቴስት ሞድ ነው። 100 ጥያቄ 100 ማርክ ይላል። ይሄን ነገር አለ። ፕሪቪው አለ። ቀጥለን እናያለን ማለት ነው። ይሄ አሁን የተለያዩ ጥያቄዎችን ፎርም አድርግበት ነው ብዬ ላስብ። እንደገና ያለን አሚን እዚህ ጋር ማኔጅ ኮርስ ኤግዛምስ እንገባለን። እንደገና አድ ላድርግ። አሁን እዚህ ላይ ፋይናል ኤግዛም ነው ለምሳሌ ወይ ሚድ ኤግዛም ነው እዚህ ጋር ፋይናል ኤግዛም ጂኦግራፊ ፋይናል ኤግዛሙ ለምሳሌ ስንት ጥያቄ? 5 ጥያቄ ይኖረው ቶታል ማርኩ ደግሞ 20 ነው እንበለው ራይት። ስለዚህ 5 ጥያቄ ወይም ደግሞ እዚህ 10 ልበለውና ይሄንን 40 ብለው ኦክሌት ናምበሩን ይሄን 01 ልበለው 1 ነው ልበለው። ሌላውን ማውጣት ካለብን እንዴት ማውጣት እንዳለብን ልናይ እንችላለን። ሴልፍ ፎር ፕሪፓራቶሪ ሶሻል ሳይንስ ግሬድ 11 ጂኦግራፊ ነው እንበለው። ይሄ ባለበት ይቀመጥ። ኦብጀክቲቭን ተመሳሳይ እናድርገው። ስትሪም ሳይንስ ነው እንበል። ፋይናል ኤግዛም ፎር ግሬድ 11 ስቱደንትስ ሳሚት ልበለው። ስለዚህ አሁን አመጡልኛል። ፋይናል ኤግዛም አለ እንትናል። አሁን ስለዚህ ሁለቱ ይሄ ፋይናል ኤግዛም ሰጥበት ነው። ይሄ ደግሞ ጥያቄዎችን ማስቀምጥበት ነው ማለት ነው። ሌላ ጊዜ ለምሳሌ መስጠት ከፈለኩኝ የምሰጥበት ወይም ደግሞ የማስቀምጥበት ነው ማለት ነው። ዊል ሲት
ራይት ሶ ይሄንን ነገር ለምሳሌ ቶታል ኩዌስችን ቶታል ማርክ ሚሊዮን አለ እዚህ ጋር ፕሪቪው አለ አሁን ፕሪቪው እዚህ ጋር በማይበት ጊዜ እንደምታዩት ጥያቄ ገና ስላላዘጋጀው ነው ፕሪቪው ኩዌስችንስ አቬሌብል ነው የሚለው ማለት ነው ፕሪቪው ማየት እንችላለን አሁን እዚህ ጋር ኤዲት ማድረግ እንችላለን ይሄንን ከሰራን በኋላ ቀጥታ በዚሁ ዛሬ አሁን የምናየው ምርጫ ጥያቄ ማውጣት ነው ማለት ነው ነገር ግን ከዛ በፊት የትኛው ነው የጥያቄ አመሰራረቱ ለተማሪ የሚቀርበው መጀመሪያ ላይ የሚመጡት የምርጫ ጥያቄ ነው ቀጥሎ ትሩ ፎልስ ነው ከዛ ማቺንግ ነው ከዛ ወርክ አውት ነው ማለት ነው የግድ አራቱንም ጥያቄ ማውጣት አይጠበቅብንም ነገር ግን ለምሳሌ ምርጫና ማቺንግ ከሆነ መጀመሪያ ምርጫ ነው ቀጥሎ ማቺንግ ነው ማቺንግ እና ወርክ አውት ከሆነ ደግሞ መጀመሪያ ማቺንግ ነው ቀጥሎ ወርክ አውት ነው ማለት ነው ስለዚህ አራት ሊሆን ይችላል አንድ አይነት ሊሆን ይችላል ኦርደሩ በዛ ነው ቀጥሎ የምናየው የምርጫ ጥያቄዎችን እንዴት ማወጣት እንዳለብን ነው ኮርስ ኤግዛም እንዴት መፍጠር እንዳለብን ተመልክተናል የምርጫ ጥያቄ ማውጣት እንጀምራለን ማለት ነው ስለዚህ የምርጫ ጥያቄ ግሩፕ ኢንስትራክሽን ወይም ደግሞ ኮመን ኩዌስችን ሊኖረው ይችላል ላይኖረውም ይችላል therefore ማኔጅ ኩዌስችን የሚለውን ክሊክ እናደርጋለን ዘን አድ መልቲፕል ኩዌስችን የሚለውን ይሄንን ክሊክ እናደርጋለን ስለዚህ ይሄንን ይመስላል ግሩፕ ኩዌስችን ካለ እንደዚህ ነው እዚህ ጋር ግሩፕ ኩዌስችን ካለ ወይ ግሩፕ ኢንስትራክሽን ካለ እዚህ ጋር እናስገባለን ሚዲያ ላይ ያስፈልገን ይችላል አታች ብናደርግበት ዘን ዋናው ጥያቄ ይሄ ነው የመጀመሪያው ምርጫ ሁለተኛው ምርጫ ሶስተኛው ምርጫ አራተኛው ምርጫ እስከ 5 ድረስ ይቻላል ማለት ነው አምስተኛው የግድ አይደለም ኦፕሽናል ነው አራቱ ግን አስፈላጊ ናቸው therefore በእያንዳንዱ ሚዲያ አታች ልናደርግ እንችላለን አንዳንዴ ለምሳሌ የማቴማቲካል ኩዌስችኖች ሊሆን ይችላሉ ግራፍ ሊሆን ይችላል ሁሉንም ነገር እዚህ ጋር ኤዲት ማድረግ አንችልም እንደ ማይክሮሶፍት ወርድ እዚህ ጋር ያለው ሲኬ ኤዲተር ፍሪ ቨርሽኑ ነው ፕሮ ስላልሆነ የተወሰኑ ትናንሽ ነገሮች ነው ኤዲት ማድረግ እንችላለን ላይክ ሲምፕል ማቴማቲካል ኢኩዌሽን and ሲምፕል ሲምቦልስ ከዚህ ውጭ ያሉትን ካለ በስናፕሾት አድርገን ወይም ደግሞ ስክሪንሾት አድርገን አታች ማድረግ አለብን ማለት ነው ራይት ሶ የመጀመሪያው ግሩፕ ኩዌስችን ማለት ምን ማለት ነው ግሩፕ ኩዌስችን ማለት አንድ ጥያቄ ኮመን የሆነ ጥያቄ ኖሮ ከታች ደግሞ ያሉ ጥያቄዎች ያንን ጥያቄ ሪፈር የሚያደርጉ ከሆነ ግሩፕ ኩዌስችን ይባላል ማለት ነው ለምሳሌ እዚህ ጋር ላሳያችሁ ያሁን አንድ ለጋት ወይም ደግሞ ለግራጁዌት አድሚሽን ቴስት የተዘጋጀ ነው እዚህ ጋር እንደምታዩት ይሄ ኤግዛምፕል ቢሆንም ይሄ ግሩፕ ኩዌስችን ነው ማለት ነው ከዚህ ስር 1 2 እስከ 5 ድረስ ጥያቄዎች አሉ this all 5 questions refer this group question እነዚህ 5 ጥያቄዎች የተመሰረቱት በዚህ ተመስርቶ ነው ማለት ነው ስለዚህ ግሩፕ ኩዌስችን ባናዘጋጅ ይመረጣል ነገር ግን ማዘጋጀት ካለብን በዚህ መሰረት ይሆናል ማለት ነው ዩዥዋሊ በኋላ እንመጣበታለን ተማሪ ላይ የምርጫ ጥያቄ ከሆነ የመጀመሪያው ፔጅ 10 ጥያቄ ነው ኔክስት እያለ 10 ጥያቄ ነው 10 እያለ ነው የሚሄደው ሲስተሙ የሚያወጣው ስለዚህ አንድ ግሩፕ ኩዌስችን ከ10 ባይበልጥ የተሻለ ነው ተማሪ ግልጽ ሆኖ እንዲታየው ከተፈለገ ባይኖር ግን ይመረጣል ምክንያቱም ሌላ ጊዜ ይሄ ጥያቄ ከግሩፕ ኩዌስችኑ ጋር ዲፔንደንት ስለሚሆን ባለው አጣ ይመከራል ማለት ነው ግሩፕ ኩዌስችን ነገር ግን አውጥተን እናያለን ከዛ በፊት ግን let's prepare one simple geography question so እዚህ ጋር ኮርስ ኤግዛሙን መርጥለታለሁ ማይ ጂኦግራፊ ፋይናል ኤግዛም ነው ወይም ደግሞ ይሄ ነው ማለት ነው ማይ ጂኦግራፊ ኩዌስችንስ ነው ይሄንን ነገር እዚህ ጋር አስቀምጠው ስቶር ማድረግበት ነው ማርክ አንድ ልስጠው ለአንድ ጥያቄ ግሩፕ ኩዌስችን አይኖረው ስለዚህ የመጀመሪያውን ኩዌስችን ላዋጣ እዚህ ጋር ብቻ ጂፒቲ አንድ ያዋጣውታል which
let's on here which is the largest ocean on the earth ይሄን ነገር ኮፒ ላድርገውና ጥያቄው ይሄ ነው which is the largest ocean on the earth የመጀመሪያው ኦፕሽን ወይም ደግሞ ኤ ማለት ነው ምንድነው አትላንቲክ ኦሽን ይላል ኮፒ ላድርገው ኤ አትላንቲክ ኦሽን ነው ወይ ኦፕሽን 1 ቢ ፓሲፊክ ኦሽን ነው ወይ ሲ ላይ ኢንዲያን ኦሽን ነው ወይ ዲ ላይ አርክቲክ ኦሽን ነው ወይ even I don't know the answer አምስተኛ የለንም ካለን እንጨምራለን ማለት ነው ትልቁ ኦሽን ከማነው ነው I think it is Pacific Ocean let me check yes which is the largest Pacific Ocean ነው ማለት ነው therefore አምስተኛ ምርጫ የለንም ሚዲያም የለንም ስለዚህ ኮሬክት አንሰር የትኛው Pacific Ocean ማለት ደግሞ ቢ ነው ማለት ነው ወይም ደግሞ ኦፕሽን 2 ነው ማለት ነው therefore እዚህ ጋር ኮሬክት አንሰር የሚለው ላይ ኦፕሽን 2 አስገባለሁ ይሄንን ነገር ጥንቃቄ ማድረግ አለብን otherwise ሲስተሙ ሲያርመው ትክክለኛ መልስ ብሎ የሚያስበው እኛ የምናስገባለት ነው ማለት ነው እዚህ ጋር ሶሉሽን ካስፈለገ ለምሳሌ ማብራሪያ ካስፈለገ ልናስገባ እንችላለን ለምሳሌ the answer is Pacific Ocean it has almost example ነው 60,000 ኪሎሜትር ስኩዌር ብለን ማብራሪያ ወይም ደግሞ ሶሉሽን ልንሰጥ እንችላለን right ይሄንን ነገር ምንድነው ተማሪ ፈተናውን ከወሰደ በኋላ ሪፈር አድርጎ የሚያነበው ነው ማለት ነው ወይም ደግሞ የሚያገናዘበው ነው ስለዚህ ወርክአውት ከሆነ ሶሉሽን ሊሆን ይችላል ወይም ደግሞ ማብራሪያ ሊሆን ይችላል ማለት ነው right ሚዲያ ካስፈለገ ደግሞ በስዕል ይሄንን ነገር አታች ማድረግ ካስፈለገ እዚህ ጋር አታች ሚዲያን አታች ማድረግ ይችላል ማለት ነው ስለዚህ ሳብሚት ኩዌስችን ልበለው therefore ይሄንን ነገር አስገብቶልኛል ማለት ነው ከተሳሳትኩኝ ይሄንን አፕዴት ማድረግ ይችላል ለምሳሌ ይሄንን አፕዴት ባደረገው ይሄ ጥያቄ የማን ነው አሁን እዚህ ጋር እንደገና ላስገባላችሁ ማኔጅ ኩዌስችን ገቡና ቪው ኩዌስችን ብንል ቪው መልቲፕል ኩዌስችን ብለው እንደምታዩት ካሉ ኮርሶች ውስጥ እዚህ ጋር 0 ነው እዚህ ጋር 0 ነው ማይ ጂኦግራፊ ኩዌስችንስ የሚለው አንድ ምርጫ ጥያቄ ይዟል ማለት ነው ቪው ኩዌስችንስ ብለው ለምሳሌ ይሄንን ምንድነው የሚለው ታይትሉ አለው which one is the largest ocean on the earth የሚለው ነው ማለት ነው therefore አፕዴት ማድረግ ይችላል አሁን ከተሳሳትኩኝ ለምሳሌ አሁን እዚህ ጋር ኮርሱን ተሳስቼ ሊሆን ይችላል አሁን ይሄ እዚህ ያስቀመጥኩት ፈተናውን ከማስቀምጥበት ቦታ ነው ወይም ደግሞ ማይ ጂኦግራፊ ኩዌስችንስ ከሚለው ማርኩን ሊሆን ይችላል ሌላ የረሳሁት ነገር ሊሆን ይችላል አሁን እዚህ ጋር ተሳስቼ ሊሆን ይችላል ተጨማሪ ላስገባበት ይችላል ኤዲት ላደርግ ይችላል ማለት ነው ዘን መጨረሻ ላይ ብዬ ከጨረስኩ በኋላ አፕዴት ኩዌስችን ስለው አፕዴት ያደርግልኛል ማለት ነው ሌላ አንድ ጥያቄ ልጨምር አንድ መልቲፕል ኩዌስችን አሁን አንድ ጥያቄ ፈጠርኩ ሌላ ተጨማሪ ኩዌስችን ልፍጠር ማይ ጂኦግራፊ ኩዌስችንስ ነው አሁን ግሩፕ ኩዌስችን ልፍጠር ለምሳሌ እዚህ ጋር ቻት ጂፒቲ ላይ አንድ ግሩፕ ኩዌስችን ፍጠር ልብየዋለሁ አሁን አንድ ኮመን የሆነ ኩዌስችን ለምሳሌ use the map of the world imaginary show contents ብሎ and answer አሁን ማፑን በማየት ከአንድ እስከ 5 ያሉትን ጥያቄዎች መልስልኝ ነው ስለዚህ አሁን እዚህ ጋር ከአንድ እስከ 5 ነው የሚለው እዚህ ጋር አሁን እዚህ ጋር ላስገባ ግሩፕ ኩዌስችን ወይም ኢንስትራክሽን እዚህ ጋር ላስገባና answer questions below ከአንድ እስከ 5 የሚለው አሁን ለዚህ ነው ግሩፕ ኩዌስችን ብዙ ጊዜ አይመከርም below ልበል በኋላ ኤዲት ማድረግ አለብኝ አሁን ከየት ያሉ ቁጥሮችን ምክንያቱም ሲስተሙ አሁን በመናስቀምጠው አሁን የመጀመሪያው ጥያቄ ነው ያው ሁለተኛ ነው ማለት ነው ስለዚህ
ቅድም ያስገባነው ጥያቄ ቁጥር 1 ነው የሚሆነው ይሄኛው ቁጥር 2 ነው ወይ ከ2 እስከ 6 ድረስ ማለት አለብን ሌትስ አስዩም እንበለውና questions from 2 to 6 ልበል በኋላ ኮሬክት እናደርገዋለን ምን እንደሚመስል ነው ዘን ሚዲያ አታች ላድርግለት ሚዲያ አታች ባደረገው እዚህ ጋር ይሄንን ሚዲያ አታች ባደረግለት ዘን የመጀመሪያው ኩዌሽን ላስገባለት አሁን እንደምታዩት እዚህ ጋር የመጀመሪያው ጥያቄ በዚህ መሰረት which continent is located in southern hemisphere ይላል ይሄን በፍጥነት ላስገባው ዘን የመጀመሪያው ምርጫ ኢሮፕ አፍሪካ አውስትራሊያ ኢሮፕ ነው ወይ አውስትራሊያ አፍሪካ ነው ወይ ቀጥሎ ደግሞ ምንድነው ኖርዝ አሜሪካ ነው የሚለው መልሶ አውስትራሊያ ነው ኖርዝ አሜሪካ ይላል መልሶ ምንድነው አውስትራሊያ ማለት በእኛ ኬስ ኦፕሽን 2 ነው ወይም ደግሞ ቢ ነው ማለት እዚህ ጋር ኦፕሽን 2 ነው ማለት ስለዚህ ሶሉሽን አያስፈልገውም ሳብሚት ኩዌሽን እንላለን አሁን ይሄ ሁለተኛው ጥያቄ እንደምታዩት ስለዚህ አሁን ሶስተኛው ጥያቄውን በዚህ መሰረት ነው ማለት ነው right therefore add multiple question ላለው ይሄ ማይ ጂኦግራፊክ questions ነው group instruction የለውም ዘን question ላይ ስገባ which one እዚህ ጋር which ocean lies to the west of Africa ይላል ይሄን ላስገባው የሙከዛ ቀጥሎ ፓሲፊክ ኦሽን ነው ወይ አርክቲክ ኦሽን ነው ፓሲፊክ ኦሽን ነው አርክቲክ ኦሽን ነው ወይ ከዛ አትላንቲክ ኦሽን ነው ወይ ዘን ኢንዲያን መልሱ ማን ነው አትላንቲክ ኦሽን ነው ማለት ነው እኛ አትላንቲክ ኦሽን ያለው የቱ ጋር ነው ኦፕሽን 3 ነው ወይም ደግሞ ሲ ነው ማለት ነው therefore correct answer ማን ነው ሲ ነው ማለት ነው እኔም ሳብሚት ላድርገው ቀጥሎ በዚህ መሰረት ምንም ላስገባው ማኔጅ ኩዌሽን ላለው አንድ ኩዌሽን ላለው እዚህ ጋር ጂኦግራፊክ ኩዌሽንስ ነው ይሄን አስገባው ከዛ ትሮፒክ ኦፍ ካንሰር ከዛ ትሮፒክ ኦፍ ይላል I don't know what even ምን ማለት እንደሆነ ራሱ አላውቀውም ኦፕሽን 3 ኢኩዌተር ኢኩዌተር ከዛ ይሄ ማለት መልሱ ምንድነው ኢኩዌተር ነው ኢኩዌተር ሚልስ ኦን ሲ ነው ማለት ነው right correct answer 3 ነው ሶሉሽን አያስፈልገውም ሳብሚት እንበለው አሁን ምን እንደሚመስል ብናየው ፕሪቪውን ማኔጅ ኮርስ ኤግዛምስ አቬሌብል ኮርስ ኤግዛምስ ሶ አሁን ያዋጣን ያለው ማይ ጂኦግራፊክ ኩዌሽንስ የሚል ነው ፕሪቪው ብለው እንደምታዩት መጀመሪያ ላይ የፈጠርነው ጥያቄ ነው which is the largest ocean on earth የሚል ነው ያቺው ለተማሪ ሲደርሰው ኤ ነው ቢ ነው ሲ ነው ዲ ነው ተማሪ እነዚህን በተኖችን ክሊክ በማድረግ ይመልሳል ማለት ነው ማርኩ ስንት ነው አንድ ነው ማለት ነው አሁን እዚህ ጋር ግሩፕ ኢንስትራክሽን እንደምታዩት use the map of the world ይላል አሁን ይሄ ግሩፕ ጥያቄ ነው use the map of the world imaginary showing contains oceans to answer questions from 2 to 6 ይላል ከ2 እስከ 6 ያለው ማለት ነው አሁን ተጨማሪ የሚጨምርበት እንደዚህ ያለ ይሄዳል ማለት ነው ነገር ግን የግሩፕ ኩዌሽን ላይ ጥንቃቄ ማድረግ አለብን ሌላ ጊዜ በምንጠቀምበት ጊዜ ጥያቄዎች ከተለያዩ
ችግር ይፈጥራል ማለት ነው። ሪፈር የሚያደርጉት ከግሩፑ ይለያሉ ማለት። ስለዚህ በተቻለ መጠን ግሩፕ ኩዌስችን ባይኖር እያንዳንዱ ጥያቄ ራሱን ችሎ ጥያቄ እንዲሆን ብናደርግ የተሻለ ነው። ነገር ግን ይህን ማኑዋሊ ማኔጅ ብናደርገው ከሆነ ግሩፕ ኩዌስችን በዚህ መሰረት እናዋጣለን ማለት ነው። ራይት አሁን አንዳንድ ማርክ ነው ያለው ቀጥታ ኤዲት ማድረግ ከፈለግን ኤዲት እናደርጋለን ማለት ነው። ተማሪ አሁን የሚመልሰው እንዴት ነው? አሁን ይሄ ከተማሪ ላይ 10 ጥያቄ ከሆነ በኋላ ወደ ኔክስት ፔጅ ነው የሚሄደው ማለት ነው። ተማሪ ኔክስት ብሎ ነው የሚሄደው። ስለዚህ ግሩፕ ጥያቄ ስናዘጋጅ ከ10 ባይበልጡ የተሻለ፣ ከ10 መብለጥ ባይኖርባቸው የተሻለ። ራይት ሶ የምርጫ ጥያቄ የምናዋጣበት ቴክኒክ ይህንን ይመስላል። ስለዚህ ምንድነው አሁን ምን እናደርጋለን? አሁን ይህንን ጥያቄ ካዋጣን በኋላ ወደ ፋይናል ኤግዛም ስንወስድ እዚህ ጋር ማኔጅ ኩዌስችን ብናደርግ አሁን ጥያቄው አሁን ያዋጣዋቸው ጥያቄዎች ያሉት ማይ ጂኦግራፊ ኩዌስችንስ ላይ ነው። ስለዚህ አሁን እነዚህ ጥያቄዎች እንደ ባንክ ናቸው ወይም ደግሞ ስቶር ሆነው የሚቀመጡ ናቸው። አሁን ለሌላ ፈተና መውሰድ ከፈለኩ ዱፕሊኬት ላለው ማለት ነው። ስለዚህ ሌላ ኮርስ ኤግዛም አሁን ፋይናል ኤግዛም ፈጥራለሁ፣ ሌላ ኤግዛም ሊፈጥር ይችላል። ዱፕሊኬት አድርግና አሁን አንዱን ለምሳሌ ይሄንን የመጀመሪያውን ጥያቄ ዱፕሊኬት ማድረግ እንደምታዩት አሁን ጥያቄው አለ። ወዴት ነው ዱፕሊኬት የምታደርገው? ወደ ፋይናል ኤግዛም ነው ማለት ነው። ራይት ስለዚህ በዚህ መሰረት ዱፕሊኬት እያደረግን ያን ዱፕሊኬት ያደረግነውን ኤዲት እያደረግን ጥያቄዎችን ደጋግመን መጠቀም እንችላለን ማለት ነው። እንደዚህ ማድረግ የሚኖርብንን ምናልባት ፈተናውን ስንሰጥ እንረዳለን። እነዚህ ነገሮች አሁን ፈተናውን ከሰጠን በኋላ ኢንአክቲቭ ይሆናሉ አንሌስ ዊ ዱፕሊኬት ካላደረግናቸው በስተቀር ማለት ነው። ሶ ሌትስ ኮንቲኒው ቱ ኔክስት በሚከተለው ትሩ ፎልስ ወይም ደግሞ እውነት ሐሰት ጥያቄ እንዴት ማውጣት እንዳለብን እናያለን። ኦኬ ቀጥሎ የምናየው እንዴት የእውነት ሐሰት ወይም ደግሞ ትሩ ፎልስ ጥያቄዎችን ማዘጋጀት እንዳለብን ነው። ሶ ማኔጅ ኩዌስችንስ የሚለውን ክሊክ እናደርጋለን። ቀጥታ እዚህ ጋር አድ ትሩ ፎልስ ኩዌስችን የሚል አለ። ትሩ ፎልስ ብቻ ሳይሆን ኮሬክት ኢንኮሬክት የስ ኦር ኖ ሊሆን ይችላል። ሶ ክሊክ ሂር ማይ ጂኦግራፊ ኩዌስችንስ ነው እዚህ ጋር ነው እያስቀመጥኩት ያለሁት። ማይ ጂኦግራፊ ኩዌስችንስ ማርኩን ለምሳሌ ሁለት ማርክ ላደርገው እችላለሁ። ግሩፕ ኢንስትራክሽን ሊኖረው ይችላል። ልክ እንደ ምርጫው ሁሉ በአንድ ግሩፕ ኢንስትራክሽን ስር ከታች ሊኖሩ ይችላሉ ማለት ነው ጥያቄዎች። ባይኖር ግን ይመከራል። ሶ I have a question on geography. Let's say ለምሳሌ ይህንን እናድርገው። The equator divides the earth into the northern and southern hemispheres. Obviously this is true. So statement ከሚለው ላይ እንጽፋለን። So this statement can be true or false, correct or incorrect, yes or no ሊሆን ይችላል። So the correct answer is true. So submit question. Now if I go to my managed course exams and see the preview, my geography questions preview, እንደምታዩት ያዋጣነው ጥያቄ ነው። ትሩ ፎልስ በሚቀጥለው ፔጅ ነው የሚሆነው ወይም ደግሞ ለተማሪዎች አዲስ ፔጅ ላይ ነው የሚኖረው ማለት ነው። አሁን የምታዩት የመልቲፕል ቾይስ ኩዌስችን ነው። ኔክስት በሚልበት ጊዜ ተማሪው ያገኘዋል ማለት ነው። አምስተኛ ጥያቄ ትሩ ፎልስ ኩዌስችን። So the equator divides the earth into the northern and southern hemisphere. ተማሪ ትሩ ነው ወይስ ፎልስ ነው ብሎ አንዱን ክሊክ በማድረግ ወይ ቶግል በማድረግ ይመልሳል ማለት ነው። ነገር ግን አሁን let's say that let's update this one. update ለማድረግ don't forget add ነው view questions የሚለውን እዚህ ጋር true false የሚለውን እንጫናለን። then update የሚል አለ።
ኢንባክ ላድርገው እንደገና ጥያቄው ይሄ ነው ስቴትመንቱ ኮርሱ ያስቀመጥነው ቦታ ማይ ጂኦግራፊ ኩዌሽንስ የሚል ነው ማርኩ 2 ነው ኮሬክት አንሰሩ ትሩ ነው ሶ አፕዴት የሚለውን ብቻንና instead of true or false let's say correct or incorrect እንዲሆን ከፈለግነ true ከማለት ይልቅ correct ነው ብንለው and update question below now if I refresh the preview ተማሪ ጋር ሲደርስ the equator divides the earth into northern and southern hemispheres ይላል correct ነው ወይስ incorrect ነው ይላል ስለዚህ true ከማለት ይልቅ correct ማለት ትክክለኛ ሊሆን ይችላል ስለዚህ yes or no ሊሆን ይችላል correct incorrect ሊሆን ይችላል true or false ሊሆን ይችላል ማለት so it depends according to the logic of the statement ስለዚህ አሁን በዚህ ሁኔታ ከ10 በላይ true false ካለን በመጀመሪያው ፔጅ ላይ አሁን ከዚህ ፔጅ ላይ 10 true false ነው የሚኖረው ከ10 ከበለጠ ኔክስት ላይ ነው የሚኖረው ማለት ስለዚህ ግሩፕ true false question ስናዋጣ ይሄንን ታሳቢ አድርገን ማዋጣት አለብን ከ10 በላይ ከሆነ ተማሪ ኔክስት ብሎ ነው የሚያገኘው ማለት ነው ስለዚህ ለመስራት ላይ ይመቸው ይችላል በተቻለ መጠን ግን ግሩፕ question እዚህ ኦንላይን ኤግዛም ላይ ባይካተት ጥሩ ነው ምክንያቱም ጥያቄዎች የመለያየት ቴንደንሲ ይኖራቸዋል ሌላ ጊዜ ስንጠቀም ማለት ነው በእያንዳንዱ ጥያቄ ላይ እያንዳንዱ ጥያቄ ራሱን ችሎ ሙሉ ሆኖ ጥያቄ እንዲሆን ብናደርግ የተሻለ ሶ አንድ ተጨማሪ question ልጨምር እዚህ manage questions true false question add true false question so let me use a GBT Africa is the largest continent by the area obviously Africa is not the largest so እዚህ ጋር my geographic questions ነው ማርኩን ለምሳሌ አንድ ለው ይችላልው proof instruction የለውም ስቴትመንቱን ላስቀምጠው Africa is the largest continent by the area so obviously it is incorrect right ስለዚህ ይሄን ላስቀምጠው የቅድሙ true false እንዲሆን እናድርገው እንደምታዩት equator divides earth ይላል ይሄን instead of correct let's say true now if I refresh the preview ላይ እንደምታዩት the equator divides the earth into the northern and southern hemispheres ያል Africa is the largest ይላል እዚህ ጋር አሁን ተማሪ incorrect ካለ ያገኛል ማለት ነው እዚህ ጋር ደግሞ true ካለ ያገኛል ማለት ነው ስለዚህ አሁን ጥያቄዎችን በመናስገባበት ሲኩዌንስ መሰረት ነው ናምበር የሚሰጠው ማለት መጀመሪያ አምስተኛ ላይ ያደረገው ጥያቄ ቀድመን ስለፈጠር ነው አምስተኛ ነው ቀጥሎ ያለው ስድስተኛ ነው አሁንም ዱፕሊኬት ስናደርገው በዛው መሰረት ይሆናል ማለት ነው ዱፕሊኬት አድርገን እናያዋለን ስለዚህ ቀጥሎ የምናየው እንዴት የማችንግ ጥያቄዎችን ማዋጣት እንዳለብን ነው አሁን የምናየው እንዴት ያዛመድ ወይም ማችንግ ጥያቄዎችን ማዋጣት እንዳለብን ነው ያዛመድ ጥያቄ ይሄንን ይመስላል እንደ ቲፒካል ወስደን የምናየው ሌፍት ኦፕሽን ምንለው ኮለመን ኤ ነው ራይት ኦፕሽን ምንለው ኮለመን ቢ ነው ኩዌስችን ወይም ደግሞ ኢንስትራክሽን ምንለው ደግሞ ይሄ ነው ማለት ነው ስለዚህ በቀኝ በኩል ያለው ራይት ኦፕሽን በዚህ ኤግዛምፕል መሰረት 5 ይዟል በግራ ያሉት ደግሞ 3 ይዟል ማለት ነው usually በቀኝና በግራ በኩል ያሉ ጥያቄዎች ወይም ደግሞ አማራጮች እኩል መሆን የለባቸው sometimes ተማሪ በክሮስ ቼክ መልሱን እንዳያገኝ ብዙ ጊዜ በቀኝ ያሉ አማራጮችን በዛ እናደርጋለን compared to number of questions on the left side ስለዚህ አሁን እዚህ ጋር matching question የሚለውን manage questions እዛው ላይ ነው matching question ሲስተሙ ምንድነው የሚያደርገው እስከ 15 ድረስ ይችላል 15 ራይት ኦፕሽን ማክሲመም 15 ሊሆን ይችላል አሁን እዚህ ጋር የምታዩት 5 ነው እስከ 15 ድረስ ማዋጣት እንችላለን ማለት ነው
So here and matching question. This is called one matching question. So the overall mark is will be divided into the number of left options. አሁን ይሄ ኤግዛምፕል 6 ማርክ ነው ያለው። በግራ በኩል ሌፍት ኦፕሽንስ 3 ናቸው። ስለዚህ እያንዳንዱ 2 ይደርሳቸዋል ማለት ነው። አሁን ተማሪ 3ቱን ከመለሰ 6 ማርክ ይይዛል፣ 2 ከመለሰ 4 ይይዛል፣ 1 ከመለሰ ደግሞ 2 ከ6 ያገኛል ማለት ነው። ስለዚህ አጠቃላይ ማርኩ ለሁሉም ጥያቄ ነው ማለት ነው። So let's select my geography questions. Question text ይላል። ይሄ የማቺንጉን that means just እንደ ኢንስትራክሽን ሆኖ ተማሪ የአዛምዱን ጥያቄ እንዴት መመለስ እንዳለበት ኢንስትራክሽን ሊሆን ይችላል ወይም ደግሞ question ሊሆን ይችላል። but it is compulsory በጣም አስፈላጊ ነው ማለት ነው። so ይሄንን ማቺንግ ሰራ match the geography words in the column A to the correct answer in column B based on their meaning. therefore let's ጻፈው match the geography words in column A to the correct answer in column B. To the correct answer in column B based on their meaning. Based on their meaning. ስለዚህ ማርኩ ስንት ነው? 6 ማርክ ነው። therefore እዚህ ጋር 6 አደርጋለሁ። ሶሉሽን ካስፈለገው አታች ልናደርግ እንችላለን። ተማሪ ፈተናውን ከጨረሰ በኋላ ሪፈር የሚያደርገውን ማለት ነው። እዚህ ጋር አያስፈልግም። አሁን እዚህ ጋር የመጡልን ራይት ኦፕሽን ናቸው። እስከ 15 ድረስ ይቻላል ማለት ነው። therefore in this case I have 5 options on column B. ስለዚህ 1 2 3 4 5 አለን ማለት ነው። ራይት ስለዚህ እነዚህን በቀጥታ ለቻትጂፒቲ ላይ ስላለ የመጀመሪያውን ላስገባ። አንደኛው ኦፕሽን ይሄ ነው። large continuous land mass on earth ይላል። ሶ ኦፕሽን 1 ይሄ ነው። እዚህ ጋር አስገባለሁ። ሚዲያ ካስፈለገ ለምሳሌ ፎቶግራፍ ሊሆን ይችላል፣ ኦዲዮ ሊሆን ይችላል። አታች የሚደረግ ከሆነ ከዚህ ጋር እናያይዛለን ማለት ነው። ራይት ወይም ደግሞ ጽሁፍ ላይ ሆን ይችላል፣ ስክሪንሾት ወይም ደግሞ የሆነ ፒክቸር ሊሆን ይችላል ማለት ነው። ኢፍ ካለ እዚህ ጋር እያይዘን እናደርጋለን። ቀጥሎ ሁለተኛው ኦፕሽን ላይ ያለው a landform that is flat and elevated. ሁለተኛው ኦፕሽን ላይ እዚህ ጋር አስገባለሁ። በተመሳሳይ መልኩ ሌላውንም ደግማለሁ ማለት ነው። አራተኛውንም እንዲሁ አምስተኛውንም እንዲሁ አስገባለሁ። ከዚህ በኋላ የለኝም። በቀጥታ መጨረሻ ላይ ሄጄ ኔክስት ስቴፕ ብለዋለሁ። ኔክስት ስቴፕ በምልበት ጊዜ በሌፍት አይተም ያሉትን አስገባ ይለኛል። ይሄ እንደምታዩት ጥያቄው ነው ወይም ደግሞ ኢንስትራክሽን ነው። ኮርስ ኤግዛሙ ወይም ደግሞ እያስቀመጥኩት ያለሁት እዚህ ጋር ነው። እዚህ ላይም ቴክስት 1 ይላል። በግራ በኩል ያሉት ቴክስት 1 እንደምታዩት የመጀመሪያው ኮንቲኔንት ነው፣ ቀጥሎ ፔኒንጁላ ነው፣ ከዛ ፕሌት ነው። ሶ የመጀመሪያው ኮንቲኔንት እዚህ ጋር ፒክቸር አታች ማድረግ ካስፈለገ አታች ማድረግ እንችላለን። ትክክለኛ መልሱ የትኛው ነው? አሁን ኮንቲኔንት ለሚለው ለኤ ሆኖ በአጋጣሚ ኤ ነው የመጀመሪያው ነው። ኤ ላርጅ ኮንቲኒየስ ላንድ ማስ ኦን እርዝ የሚለው ነው መልሱ ወይም ኤ ነው ማለት ነው። ስለዚህ እዚህ ጋር አመጣለን ሊስቶችን። ይሄው እነዚህ ከኤ እስከ ኤ ድረስ በቀኝ በኩል ያሉ አማራጮች ናቸው። therefore ትክክለኛው የትኛው ነው? ኤ ነው ማለት ነው። ሁለተኛው ደግሞ ምንድነው የሚለው ፔኒንሱላ ይላል።
ቬኔዙዌላ ስፔሊንጉ ትንሽ ኮንፊውዝ ያደርጋል። ቬኔዙዌላ ትክክለኛ መልሱ ምንድነው? ከዚህ ውስጥ ሲ ነው። ቦዲ ኦፍ ላንድ ሰራውንድ በሚለው ነው። ሲ ነው አስገባለታለሁ። እዚህ ጋር ከተሳሳትነ ሲስተሙ ሲያርም ስህተት ይፈጥራል ማለት ይሄን እንደ ትክክለኛ መልስ አድርጎ ነው የሚቆጥረው። ሶስተኛው ኦፕሽን ምንድነው? ፕሌቱ ኮፒ እናደርጋለን። ፕሌቱ የሚለው ደግሞ ትክክለኛው አንሰር ማን ነው? ቢ ነው። ኤ ላንድ ፎርም ዛት ኢዝ ፍላት ኤንድ ኤሊቬትድ ነው የሚለው። ስለዚህ ቢ ነው ማለት ነው። ጨረስን። ከዚህ በኋላ የለንም። መጨረሻ ላይ ሄደን ሴቭ እንላለን ማለት ነው። ኦኬ፣ እስኪ አሁን ፕሪቪውን እንመልከት። ማኔጅ ኮርስ ኤግዛምስ ዩ አቬሌብል ኮርስ ኤግዛምስ እዚህ ጋር ነው እያስቀመጥኩት ያለሁት። ፕሪቪው በምልበት ጊዜ እንደምታዩት ማቺንጉ የሚገኘው ከተማሪ ይሄ ትሩ ፎልስ ካለቀ በኋላ ነው። አሁን ማቺንግ ስንገባ ለተማሪ እንደዚህ ሆኖ ነው የሚታየው። ማች ዘ ጂኦግራፊ ወርድስ ኢን ኮለመን ኤ ቱ ዘ ኮሬክት አንሰር ኢን ኮለመን ቢ ይላል። ማርኩን ያየዋል። እዚህ ጋር 6 ማርክ ነው። በቀኝ በኩል ያሉትን እዚህ ጋር አስቀምጧቸዋል። ኦፕሽኖች ናቸው። ኮንቲኔንት ለሚለው አሁን ተማሪ ይሄንን አሁን ይሄ ያው ኢንአክቲቭ የሆነው ፕሪቪው ስለሆነ ነው ክሊክ እያደረገ እዚህ ጋር መልሱን ያስገባል ማለት ነው። ራይት እዚህ ጋር እንደዚሁ ያስገባል ማለት ነው። ዜርፎር አሁን በቀኝ በኩል ያሉት 5 ናቸው፣ በዚህ በኩል ያሉት ደግሞ 3 ናቸው ማለት ነው። ስለዚህ ምርጫ በዚህ መልኩ እናዋጣለን ማለት ነው። በጣም ቀላል ነው። ቀጥሎ የመጨረሻውን ፓርት ወይም ደግሞ ወርክአውት ወይም ጻፍ ጥያቄዎችን እንዴት ማዋጣት እንዳለብን እናያለን። አሁን የምናየው እንዴት የጽሁፍ ወይም ወርክአውት ጥያቄዎችን ማዘጋጀት እንዳለብን ነው። go to manage questions panel, then click here እዚህ ጋር ራይቲንግ ወይም ወርክአውት ኩዌሽን የሚለውን ክሊክ እናደርጋለን ማለት ነው። ሁለት አይነት ነገሮች ተቀምጠዋል። አንደኛው ሜን ኩዌሽን ሲሆን ሁለተኛው ደግሞ ሳብ ኩዌሽን። አንድ የጽሁፍ ወይም ወርክአውት ጥያቄ ሜን ኩዌሽን ብቻ ሊኖረው ይችላል፣ ወይም ደግሞ ሁለቱንም የያዘ ሜንም ሳብም የያዘ ሊኖር ይችላል ማለት ነው። ሜን ኩዌሽኑ ማርክ ሊኖረው ይችላል፣ ላይኖረውም ይችላል ማለት ነው። እንደ ጥያቄው ይለያያል ማለት ነው። ማርክ ከሌለው 0 ተብሎ ይቀመጣል። ማርክ ካለው ግን ማርኩ ይቀመጣል ማለት ነው። እነዚህን ጥያቄዎች እናዘጋጅ። ሁለት ጥያቄዎች አለው። አንደኛው ሜን ኩዌሽን ብቻ የያዘ ነው። ሁለተኛው ደግሞ ሜን ኩዌሽንም ሳብ ኩዌሽን የያዘ ጥያቄ እናዘጋጃለን ማለት ነው። የጂኦግራፊ ጥያቄዎች ናቸው። ስለዚህ ምንድነው ተማሪ ይህንን ነገር በጽሁፍ ሊመልስ ይችላል፣ በጽሁፍና በአታችመንት ሊመልስ ይችላል። አታችመንቱ ፋይል ሊሆን ይችላል፣ ወይም ደግሞ ፒክቸር ሊሆን ይችላል፣ ቪዲዮም ሊሆን ይችላል፣ ኦዲዮም ሊሆን ይችላል። ሁለቱንም ወይም ደግሞ በአንዱ ብቻ ሊመልስ ይችላል ማለት ነው። ራይት ሶ ሌትስ ፕሪፔር ዘ ፈርስት ዋን። ሜን ኩዌሽን ነው፣ 8 ማርክ ያለው ማለት ነው። How does climate influence vegetation? In your answer, explain why certain plants grow in some climate but not in others and give example from different regions ምናምን ይላል። እዚህ አሁን ምን እናደርጋለን? እዚህ ጋር ክሊክ አደርጋለሁ። የማስቀምጥበት ቦታ ማይ ጂኦግራፊክ ኩዌሽንስ ነው። ጥያቄውን አሁን ይሄ የሜን ጥያቄ ነው እንደምታዩት ሜን ኩዌሽን ይላል። እዚህ ጋር ሜን ኩዌሽን ነው። ሳብ ኩዌሽን ምናለው የራሱ አለው ማለት እስከ 5 ሳብ ኩዌሽን ድረስ ማዘጋጀት ይቻላል። ታች ላይ ሶሉሽን የሚለው ኦፕሽናል። ቅድም እንደነገርኳችሁ ሶሉሽኑ ተማሪው ፈተናውን ከወሰደ በኋላ የሚያየው ነው፣ ወይም ደግሞ ውጤቱን ሲያይ የሚያገናዝበው ነው። ፈተናውን ሲፈትን እርግጥ ያው ኦብቪየስሊ አይታይም። ዲቴሉን በማይበት ጊዜ የሚያየው ወይም ደግሞ ትክክለኛ ሰው ነው ማለት ነው። ሶ የመጀመሪያው ሜን ኩዌሽን ብቻ ነው። therefore እዚህ ላይ ኮፒ አድርጎ ጥያቄውን እንዳልደክም ነው ጥያቄው ኮፒ እናደርጋለሁ ማለት ነው። እዚህ ጋር ቦልድ ከሆነ ቦልዱን አጠፋለሁ። ለይስራሪት ነው። ስንት ማርክ ልስጠው? 8 ማርክ ነው የያዘው። እንደምታዩት እዚህ ጋር 8 ማርክ ነው።
ማርክስ ይላል 8 ሰጠዋለሁ ማለት ሌላ ሳብ ኩዌሽን የለውም therefore ይሄንን ነገር ሴቭ አድርገዋለሁ እስኪ ፕሪቪው ጋር ምን እንደሚመስል ነኝ manage course exams view available exams my geography questions እንደነገርኳችሁ ራይቲንግ ኩዌሽን መጨረሻ ላይ ነው የሚቀመጠው እንደምታዩት ይሄ ፕሪቪው ነው how does climate influence vegetation in your answer ምናምን የሚላለ 8 ማርክ ተቀምጦለታል ተማሪ እዚህ ጋር ጽሁፉን ይመልሳል ወይም ደግሞ የሰራውን ጥያቄ በሆነ አታችመንት ፒክቸር ጨምሮ መመለስ ከፈለገ እዚህ ጋር አታች የሚያደርግ ነገር ይመጣበታል ማለት ነው በሪል ኤግዛምፕል አታች ፋይልስ የሪል ኤግዛምፕል በፈተናው ላይ ይመጣልታል ማለት ነው ስለዚህ ጽሁፉን እዚህ ጋር ይመልሳል ተማሪ በዚህ መልኩ ነው የሚቀርብለት ማለት ነው እዚህ ጋር ታች ላይ ሚዲያ መጨመር ይቻላል አስፈላጊ ከሆነ ይሄንን ነገርም እንደገና ኤዲት ማድረግ ይቻላል ማለት እዚህ አሁን ማኔጅ ኩዌሽንስ ብዬ ቪው ራይቲንግ ኩዌሽንስ ብል እዚህ ጋር ያወጣው ጥያቄ ይሄ ነው how does climate change ምናምን የሚለው ነው ስለዚህ አሁን ቶታል ማርክስ ምንድነው ይሄንን አፕዴት እንደገና ቼክ ማድረግ ይችላል ወይም ደግሞ ኤዲት ማድረግ ይችላል ማለት ማርኩን ተሳስቼ ሊሆን ይችላል ኤቭሪቲንግ አሁን ከዚህ ጋር ተጨማሪ የሆነ ፎቶግራፍ አታች ባደርግ እዚህ ጋር እንደ ኤግዛምፕል ነው አንድ የሆነ ነገር ለምሳሌ ይሄንን ኦስትሪች አታች ባደርገው ለዚህ አያገለግልም ግን ይሄንን አታች ባደርገው እና ይሄንን ሴቭ ብለው ሪቪውን እንደገና ሪፍሬሽ ባደርገው እንደምታዩት ላይ ጥያቄው አለ ይሄኛው አታችመንት ነው ማለት ነው አታች የተደረገው ሚዲያ ነው ማለት ልክ እንደዚህ ሁሉ ተማሪም ጥያቄውን እዚህ ከሰራ በኋላ የራሱን ፋይል ሊሆን ይችላል ወይም ስክሪንሾት ሊሆን ይችላል አይፓድ የሰራውን ነገር አታች አድርጎ ያስገባ ይችላል ማለት ነው ከዚህ በፊት እንደተናገርኩት ይሄንን መልሱን ሲስተሙ አያርመው ምንድነው የሚሆነው አስተማሪው ይከፍትና ተማሪዎች ያስገቡትን አይቶ በመልሳቸው መሰረት ፊድባክ ይሰጣል ማርክ ይሰጣል ማለት ነው በዛ መሰረት ነው ሲስተሙ ይሄንን ነገር አያርመው ማለት ነው ራይቲንግ ስለሆነ ይሄ ነው አንድ ጥያቄ ልጨምር ሳብ ኩዌሽን ያለው እዚህ ጋር ያስቀመጡት ጥያቄ ነው ሁለተኛው ጋር ስንመጣ explain the cause ነው የሚለው explain the causes ይላል ነገር ስክሪፕት ይችላል ኮፒ የሚይዘው ማርክ ስንት ነው 4 ጥያቄ ነው የሚሆን ኩዌሽኑ እዚህ ጋር 4 ይዘለው አታችመንት አይኖርም ሳብ ኩዌሽን አለው መጀመሪያው ምንድነው ዋት ናቹራል ኤን ምናምን የሚል ነው 2 ማርክ ኦር እዚህ ጋር ማለት ነው ኮፒ እዚህ ጋር ያለው ስንት ማርክ ነው የሚይዘው 2 ማርክ ማለት ነው አሁንም ሌላ ላይ እንደምታዩት how can communities reduce the impact of flooding የሚል ነው ይሄንን ነገር ኮፒ እዚህ ጋር ስንት ማርክ ነው የሚይዘው ይሄም 2 ማርክ ነው የሚይዘው ስለዚህ ሴቭ ብለው so if I refresh the preview በማይበት ጊዜ እንደምታዩት አሁን ጥያቄው 9 ላይ ነው የነበረው እዚች ጋር አንድ ነጥብ አለች እንግሊዝ ታርጌት ኦሪስ ነገር ነትንደርስ ዘጠነኛ ጥያቄ ነው እንትኑ ዘጠነኛ ጥያቄ ስለሆነ explain the cause of the flooding ይላል 4 ማርክ ነው ከሌለው የለውም ነው ተማሪ ይሄንን ይመልሳል ዘን ፓርት 1 what ይላል ይሄ ሳብ ኩዌሽን 2 ማርክ ይይዛል ፎር እዚህ ጋር ይጽፋል አታችመንት ካለ ያስገባል ፓርት 2 ይላል እዚህ ጋር ይመልሳል እዚህ ጋር አታችመንት ያስገባል ማለት ነው ስለዚህ አንድ ሜን ኩዌሽን አለን ቀጥሎ 2 ሳብ ኩዌሽን አለን ሶ
እነዚህ ነገሮች በጣም ኢምፖርታንት ናቸው። ቀጥሎ ጥያቄዎችን አዋጥናል። ፈተናው እንዴት ማዘጋጀት እንዳለብን፣ የተማሪ ግሩፕ መፍጠር እንዳለብን እና የፈተናውን ስኬጁል ወይም ቀንና ሰዓት እንዴት ማዘጋጀት እንዳለብን እናያለን። ከዛ በፊት ግን አንድ ቲፒካል የሆነ የተማሪ አካውንት ልፍጠር። sign up as a student. Let's name here Abebe and last name Chala. Username Abbe. While let's say 09 something. So ትክክለኛውን ነገር መጻፍ ያለበት ተማሪ an example password mail address, let's say Addis Ababa. Education level, let's say in preparatory school. Photograph, typical photograph here. Let me use this one. The username is already taken. Okay, ከዚህ በፊት ሌላ ዩዘርኔም አለ ማለት ነው። let's say mail preparatory, everything is good to go. Account created successfully ይላል እዚህ ጋር። let's save it. ኦኬ ተማሪ አካውንት ፈጥረናል። ቀጥሎ ፈተናውን እናዘጋጅ። so let me log in as a teacher. ጥያቄዎችን ፈጥረናል። ማይ ጂኦግራፊ ኩዌስችንስ የሚሉ ናቸው። አጠቃላይ ስንት ናቸው? ምርጫ 4፣ ትሩ ፎልስ 2፣ አዛምድ 1፣ 2 የጽሁፍ ጥያቄ አለን። እነዚህ ናቸው ማለት ነው። when you go to available exams, ፈተናው ግን ይሄ ነው። ጂኦግራፊ ፋይናል ኤግዛም የሚል ነው። ፕሪቪውን ስናየው no questions to preview ይላል። አሁን ምንድነው የምናደርገው? in real scenario የማይ ጂኦግራፊ questions ጥያቄው የምናስቀምጥበት ሌላ ጊዜም አሁን ሌላ ቻፕተር ስንጨምር እዚህ ጋር ልናስቀምጥ እንችላለን ማለት ነው። ጂኦግራፊ የሚመለከቱ ጥያቄዎችን እዚህ ጋር እናስቀምጣለን። ስለዚህ አሁን ከዛ ውስጥ መርጠን ወደ ፋይናል ኤግዛሙ እንጨምራለን ማለት ነው። ራይት። ስለዚህ አሁን ሁሉንም ጥያቄዎች ልጨምራቸው። የዚህም ጥቅም እንግዲህ አንደርስታንድ እናደርጋለን ሌተር ወይም አሁን ልናቅ እንችላለን ማለት ነው። because I have to use these questions also for another examination or for another assessment. so ምን እናደርጋለን? ይሄን ነገር ፕሪቪው ብል አሁን ኦርደሩ ባለበት ይቀመጥ። ምክንያቱም እዚህ ጋር ግሩፕ ኩዌስችን ስላለ ያንን ነገር አፌክት ማድረግ አልፈለኩም። therefore የመጀመሪያውን ጥያቄ which is the largest ocean ነው የሚለው manage questions
ቪው መልቲፕል ኩዌሽንስ እዚህ ማይ ጂኦግራፊ ኩዌሽንስ አራት ናቸው ያሉ። አሁን እንደምታዩ which one is the largest አሁን 1 2 3 4 ብሎ አስቀምጦልናል ማለት ነው። እዚህ የመጀመሪያውን ዱፕሊኬት አድርገው ዱፕሊኬት ነው ይጫናለው። አሁን እዚህ ጋር የማደርገው ዱፕሊኬት ሳደርግ ወደ ይሄንን ኮርስ ኤግዛሙን ቀይረዋለሁ ማለት ነው። ወዴት ነው ዱፕሊኬት ማድረገው? ወደ ጂኦግራፊ ፋይናል ኤግዛም። ሶ ምንም ነገር መነካካት አያስፈልግም። ዱፕሊኬት now let's see አሁን ይሄ ጂኦግራፊ ፋይናል ኤግዛም ከዚህ በፊት የነበረውን ሪፍሬሽ ባደረገው የመጀመሪያው ጥያቄ መምጣት አለበት ማለት ነው። እንደምታዩት ጂኦግራፊ ፋይናል ኤግዛም ላይ which one is the largest ocean of Earth የሚለው መጥቷል ማለት ነው። በተመሳሳይ መልኩ አሁን ሁሉንም ምርጫዎችን ዱፕሊኬት አደርጋቸዋለሁ ማለት ነው። ራይት ሶ ሁለተኛውን ዱፕሊኬት ላድርገው። I will do it very quick ኦኬ ምርጫውን ዱፕሊኬት አደረኩት። አሁን ደግሞ ትሩ ፎርሱን ዱፕሊኬት አድርገው ሴም ነው። የመጀመሪያው ይሄ ነው አፍሪካ ኢዝ ላርጀስት ኮንቲኔንት ባይ ኤሪያ ይላል። ዱፕሊኬት አድርገው እዚህ ጋር ቀይራለሁ። ፋይናል ኤግዛም የሚለውን ቀይራለሁ። ኮርሱን ዱፕሊኬት አሁን እዚህ ጋር ዱፕሊኬት ነው በአንድ ስለሆኑ ነው ይጋዝላል። ይሄንን ነገር ጂኦግራፊ ኩዌሽንስ ይሄንን ዱፕሊኬት አድርገው ምን እንደሚመስል ነው። እዚህ ጋር ፕሪቪው ላይ ጂኦግራፊ ኩዌሽንስ ነው። ይሄ ጂኦግራፊ ፋይናል ኤግዛም ነው። ሪፍሬሽ ብናደርገው ምርጫዎቹ በሙሉ መጥተዋል። ትሩ ፎልስ መጥተዋል። ከዛ በኋላ ራይቲንግ ነው መጣት ያለበት ነገር ግን አልፈጠርም ነው። ሶ ማኔጅ ኩዌሽንስ ማቺንጉን ዱፕሊኬት ላድርገው። ዱፕሊኬት እዚህ ጋር ቀይራለሁ። ፋይናል ኤግዛም ነው። ይሄ በሁለት ስቴፕ ነው ዱፕሊኬት የሚሆነው። ስለዚህ ማቺንጉ በሁለት ስቴፕ ነው ዱፕሊኬት የሚሆነው። ኔክስት ሴም ማቺንግ ቼክ እናድርገው። ፕሪቪው ጂኦግራፊ ፋይናል ኤግዛም ኔክስት ስንለው ማቺንጉን ይሄው አመጣውታል ማለት ነው። ይቀረን ማን ነው? ራይቲንግ ኩዌሽን ነው። እዚህ ጋር ሁለት ናቸው። የመጀመሪያው ዱፕሊኬት አድርገው ኦርደሩ እንደምታዩት አሁን ይሄ መጀመሪያ የሚሆን ከሆነ ይሄንን ቀድመን ዱፕሊኬት ማድረግ ያለን ኤክስፕሌን ዘ ኮዝ ኦፍ ኢፌክትስ ይላል አውዝ ይላል ማለት ነው። ስለዚህ ይሄንን ቀድመን ብናደርገው ልክ መጀመሪያ ላይ የሚሆነው ያ ነው ማለት ነው። ራይት ሶ አሁን ይሄንን ቀድሜ ዱፕሊኬት ባደርገው መጀመሪያ ላይ የሚያስቀምጠው ያን ዱፕሊኬት ሌትስ ዱ ኢት ዱፕሊኬት ይሄን ፋይናል ኤግዛም ዱፕሊኬት አሁን ይሄ ይቀረናል። ይሄውን ጂኦግራፊ ፋይናል ኤግዛም ነው። ሌትስ ሲ ኢት ለዚህ እንደምታዩት የመጀመሪያ ጥያቄ ይሄን አድርጎታል። ዘጠነኛ ጥያቄ ደግሞ ኤክስፕሌን ዘ ኮዝ ኦፍ ይላል ማለት ነው። እስቲ የበፊቱን ደግሞ ማይ ኩዌሽንስ ላይ በምናይበት ጊዜ ዘጠኝ ነው በዛ ኦርደር ነው ማለት ነው ያደረግነው። ዘጠኝ ነው እዚህ ጋር የሚሆነው ማለት ነው። ስለዚህ ኦርደሩን አልቀየርነውም። ኖ ፕሮብለም። በዚህ እዚህ ጋር ባስቀመጥነው መሰረት ነው ማለት ነው የሚሆነው። ሶ ጂኦግራፊ ኤክስፕሌን ይላል እዚህ ጋር ይላል ማለት ነው። ስለዚህ ይሄን ነገር ኢንቨርስ አድርጎታል እዚህ ጋር ሲቀመጥ ማለት ነው። ሶ ጉድ ቱ ጎ። ከዚህ ቀጥለን የምናደርገው ነገር ምንድነው? ግሩፕ እንፈጥራለን ማለት ነው። ግሩፕ ስንፈጥር ምን እናደርጋለን? ግሩፕ ማኔጅመንት እንገባለን።
ማይ ግሩፕስ እንገባለን ማለት ነው። ለምታዩት ዮር ግሩፕስ ይላል you haven't created any group yet ይላል። ስለዚህ ግሩፕ አልፈጠርንም ማለት ነው። therefore ግሩፕ ማለት አንድን አሴስመንት የሚወስደው የተማሪ ቡድን ማለት ነው። ተማሪ ቡድን ማለት it can be section, class or any batch ሊሆን ይችላል ማለት ነው። so let me create a group again go to my groups then create group የሚለውን ነገር እዚህ ጋር ልትጫኑ ትችላላችሁ። ወይም ደግሞ my groups ብላችሁ እዚህ ጋር create new group ነው ትጫናላችሁ። ስለዚህ ግሩፑን ስም ልስጠው እዚህ ጋር grade 11 geography grade 11 geography 2017 ልበላ ወይም ደግሞ በስኩል ኔም ማድረግ ይችላል። ባታረጉትም ችግር ነው። አትሊስት ተማሪ እንዲያውቀው ማለት ነው። 2018 description this group is 2000 batch in some school to take tutorial questions create group አሁን ይሄ ግሩፑ ተፈጥሯል ማለት ነው። ስለዚህ ይሄን ግሩፕ አንዴ ፈተናውን መስጠት ከጀመርን በኋላ ዩቲላይዝድ ይሆናል። ዲሊት ማድረግ አንችልም። አሁን ግን ኤዲት ማድረግ እንችላለን፣ ዲሊት ማድረግ አንችልም። ሶ እያንዳንዱ የምንፈጥረው ግሩፕ ዩኒክ አይዲ ያለው በ1 2 3 4 5 6 7 8 9 10 11 12 ዲጂት ያለው የግሩፕ አይዲ ያለው ማለት ነው። ስለዚህ ተማሪዎች ይህንን አይዲ ለተማሪዎች በመስጠት ተማሪዎች ጆይን እንዲያደርጉ ሪኩዌስት ማድረግ ይቻላል። ወይም ደግሞ የተማሪዎችን አይዲ ሌትስ ሎጊን ኢን አስ ስቱደንት ለተማሪ ሎጊን ላድርግ ሳይን ኢን እዚህ ጋር አበበ ነው ፓስወርድ ላስገባ። አሁን ይሄ የተማሪ ዳሽቦርድ ነው። እንደምታዩት አበበ ጫላ ይላል፣ ስቱደንት ነው፣ አይዲ ይሄ ነው። ያንዳንዱ ተማሪ ዩኒክ አይዲ ማለት ነው። ዴርፎር ተማሪ እዚህ ጋር ማይ ግሩፕ ሲገባና የምንሰጠውን ግሩፕ ናምበር እዚህ እንደምታዩት ይሄን ግሩፕ ናምበር አስገብቶ ሪኩዌስት ቱ ጆይን ይላል። እኛ አፕሩቭ እናደርግለታለን ማለት ወይም ደግሞ መምህራን አፕሩቭ ያደርጋሉ ማለት ወይም ደግሞ ይሄንን አይዲ ተማሪ ይልክልናል ለኛ በሆነ ሚንስ በቴሌግራም ወይ በቴክስት ይልክልናል። ዘን አስተማሪው ቀጥታ ምን ያደርጋል? ዩቲላይዝ ግሩፕ ይላል። ዩቲላይዝ ግሩፕ ብሎ የተማሪውን አይዲ እዚህ ጋር አስገብቶ አድ ያደርጋል ማለት ነው። ስለዚህ በዚህ መሰረት ይሆናል ማለት ሶ ዘ ቤስት ግን ፐብሊክ ሊሆን ከሆነ ማንም ጆይን እንዲያደርገው ከሆነ የግሩፕ ናምበር ሪሊዝ ማድረግ ይችላል። ወይም ደግሞ ከተማሪዎች ሬጂስተር አድርገው እንዲልኩልን አድርገን እኛ አድ ማድረግ እንችላለን ማለት ነው። ራይት። ስለዚህ ይህንን ነገር የተማሪውን አይዲ እዚህ ጋር ላምጣው። ለምሳሌ ተማሪ ተመዝግቦ ይህንን ነገር ልኮልናል ማለት ነው። ከላከልን ቀጥታ ተማሪውን ቼክ አድርገን በበጫላ ነው እዚህ ጋር ቴስት ባድርገው አድ ስቱደንት እለዋለሁ። አድ ስቱደንት በምልበት ጊዜ እዚህ ጋር ለኮንፈርሜሽን አመጣልኛል። አበበ ጫላ ይላል፣ አይዲው ይሄ ነው። ይሄንን ነገር አድ ታደርገዋለህ ወይስ ሪጀክት ታደርገዋለህ? አሁን እዚህ ጋር ተማሪው ምንም ግሩፕ ጆይን አላደረገም። ሪፍሬሽ ባደረገው የምታዩት ተማሪው አንድ ፔንዲንግ ሪኩዌስት እንዳለ ይነግረዋል። ግሬድ 11 ጂኦግራፊ 2018 የሚል ግሩፕ ቁጥሩ ይሄ ነው የሚል ኖቲፊኬሽን ይደርሰዋል ማለት ነው። ሶ ተማሪው ይህንን ኮንፈርም አይቶ ቼክ አድርጎ አድ ያደርጋል ማለት ነው። እርግጠኛ ነኝ ይለኛል። ኦኬ ልበለው። አሁን ሜምበር ላይ አበበ ጫላ ተደምሯል ማለት ነው። እዚህ ጋር ሪፍሬሽ ባድርገው አፕሩቭ ስለተደረገለት የተማሪ
ግሬድ 11 ጂኦግራፊ 2018 ነው ይላል። ግሩፕ ወይ ነው ዲስክሪፕሽኑ ምንድነው? this group is 2018 batch in some school to take tutorial exam ይላል ማለት right። እዚያውን ጆይንድ ነው ኤግዛም ምንድነው ይላል። ክሊክ ብናደርገው እዚህ ጋር ምንም አይነት ኤግዛም ገና ጆይን አላደረገ። ሶ ሌላም ተማሪ ካለ በዚህ መሰረት ነው። ወይም ደግሞ አሁን ይሄንን ቁጥር ያድርገን ለተማሪዎች በመስጠት ተማሪ ቅድም እንዳሳየዋችሁ እዚህ ጋር ልኮ ሪኩዌስት ጆይን ብሎ ጆይን ማድረግ ይችላል ማለት ነው። I think you get the idea። ሶ ግሩፑን ከፈጠርን በኋላ ቀጥታ ኤግዛሙን ታይም ስኬጁል ማለት ነው። ኤግዛሙ ቱቶሪያል ሞድ ከሆነ ሰፋ ያለ ጊዜ ይኖራል ኮምፔር ቱ ቴስት ሞድ። ቴስት ሞድ እንደየፈተናው ይለያያል። ሁሉ ነገር ላስታውሰው ኩዊዝ ከሆነ 1 ሰዓት ነው። ፋይናል ኤግዛም እስከ 4 ሰዓት ነው። አብዛኛውን ፈተናዎች እስከ 4 ሰዓት ነው። አሳይመንት ከሆነ 1 ሳምንት መቆየት ይችላል። ስለዚህ በዛ መሰረት ነው። ኩዊዝ ጋር ደግሞ ከ1 ሰዓት በላይ መስጠት አንችልም። አሳይመንት ከሆነ እስከ 7 ቀን መስጠት እንችላለን። ወይም ደግሞ 7 ሲባዛ 24 ሰዓት። ፋይናል ኤግዛም ከሆነ ደግሞ 4 ሰዓት ነው ማክሲመም የሚቻለው ማለት ነው። ስለዚህ በዛ መሰረት ነው ስኬጁል የምናደርገው። ሰው ይሄን ነገር ስኬጁል እናደርጋለን። ስኬጁል ስናደርግ እዚህ ጋር ስኬጁል እናድርግ። ወይም ደግሞ እንደገና ማይ ግሩፕ ጋር ትገባላችሁ። ሌላ ጊዜ ከጠፋ ማይ ግሩፕ ጋር ገብታችሁ ዩቲላይዝ ግሩፕ ትላላችሁ። ዩቲላይዝ ግሩፕ ጋር ገብታችሁ ተማሪ አድ ማድረግ ትችላላችሁ፣ ዲሊት ማድረግ ትችላላችሁ፣ ወይም ደግሞ ፈተና ስኬጁል ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር ግሩፕ ኤግዛም የሚለውን እንጫናለን። ከዚህ ውስጥ ገብተን ያዋጣነውን ነገር ማየት እንችላለን ማለት ነው። በዚህ ግሩፕ ማኔጅመንት ጋር ገባለን። ማይ ግሩፕ ዩቲላይዝ ግሩፕ። አሁን ይሄን ግሩፕ ምናልባት ስሙን ከተሳሳትነ ኤዲት ማድረግ እንችላለን። እዚህ ጋር ስሙን ኤዲት ማድረግ እንችላለን፣ ወይም ደግሞ ዲሊት ማድረግም እንችላለን። በት ቴስት ሞድ ላይ ከሆነ ይሄን ነገር አንዴ ፈተናው ከተጀመረ በኋላ ዲሊት ማድረግ አይቻልም። ስለዚህ ቱቶሪያል ሞድ ከሆነ ግን ዲሊት ቢሆነው ችግር የለውም። ቴስት ሞድ ከሆነ ግን እንደ ፈተና ነው አክት የሚያደርገው፣ ዲሊት ማድረግ አይቻልም ማለት ነው። therefore ዩቲላይዝ ግሩፕ ላለው ስኬጁል ኒው ኤግዛም ላለው ማነው እዚህ ጋር ይሄ ማስቀምጥበት ነው የፈተናው ነው። ስለዚህ እዚህ ጋር ጥንቃቄ ማድረግ አለብን። ማነው ጂኦግራፊ ፋይናል ኤግዛም ቀኑ መቼ ነው? አሁን እዚህ ጋር እንደምታዩት ከጠዋቱ 3:10 ነው 12:05 ይላል። ስለዚህ ፈተናውን ለምሳሌ ከ4 ሰዓት እንዲጀምር ብናደርገው መቆየት ሊጠበቅብኝ ነው። ስለዚህ አሁን ከጠዋቱ 3:11 ደቂቃ እንዲጀምር ባደረገው 3:11 ደቂቃ። አሁን እዚህ ጋር ክሊር አድርገን ማየት አለብን። እዚህ ጋር ጥንቃቄ ማድረግ የለብን። አሁን እዚህ ጋር ያሳየናል። ይሄ ሰዓት ነው፣ ይሄ ደቂቃ ነው። ስለዚህ ከ11 እንዲጀምር ባደረገው የሚያበቃበት ታይም ደግሞ የሚቻለው እዚህ ጋር ማክሲመም አለው ዱሬሽን 4 አወር ይላል። ቴስት ሞድ ስለሆነ ፋይናል ኤግዛም ስለሆነ ማለት ነው። ስለዚህ እዚህ ጋር ስንት ሰዓት ልስጠው? 1 ሰዓት ልስጠው። ይህን ነገር ስኬጁል ማድረግ አለብን። 9:11 ከጀመረ 4:11 ላድርገው። 1 ሰዓት ልስጠው ማለት ነው። እዚያውን ስኬጁል ኤግዛም ብለው መጥቶልኛል ማለት ነው። እንደምታዩት ጂኦግራፊ ፋይናል ኤግዛም አፕካሚንግ ይላል። እንደዛ አሁን ተማሪው ጋር በሚሄድበት ጊዜ አሁን ይሄን ሪፍሬሽ ቢያደርገው እዚህ ጋር ክሊክ ማድረግ ይችላል። ማይ ግሩፕ ውስጥ ገብቶ እንደምታዩት አሁን ኤግዛም ስኬጁል ይላል። ግሬድ 11 ጂኦግራፊ ከ33 ሰከንድ በኋላ ይጀምራል ይላል። የተሰጠው 1 ሰዓት ነው ይላል። እዚህ ጋር ሲጀምር እዚህ ጋር ያመጣል። ክሊክ አድርጎ ይጀምራል። ወይም ደግሞ ኤግዛሚኔሽን ጋር ሄዶ አሁን እንደምታዩት ከ20 ሰከንድ በኋላ ይጀምራል ይላል። እዚህ ጋር ክሊክ አድርጎ ይገባል ማለት ነው። ራይት። ስለዚህ አሁን ይህንን ነገር ሪቪው ላጥፎ እየተማሪ ነው። አሁን እዚህ ጋር ግሩፕ ማኔጅመንት ብንገባ ማይ ግሩፕስ ብንገባ አሁን ለምሳሌ እዚህ ጋር ዲሊት ማድረግ
ከዚህ በኋላ የግሩፕ የተማሪን ውጤትና ሌሎች ነገሮች የያዘ ስለሆነ ዲሊት ማድረግ አይቻልም። ዲሊት ማድረግ ስለማይቻል አሁን አክቲቭ ነው ይላል። እንደምታዩት ፈተናው ተጀምሯል። አሁን ጥያቄዎችን እንያቸው ውስጥ አክቲቭ ከሆነ በኋላ ማይ ኩዌሽንስ ገብተን ብናያቸው አሁን እዚህ ጋር ብንገባ ፋይናል ኤግዛም ቪው ኩዌሽንስ ብንለው አሁን እንደምታዩት ኢንአክቲቭ ናቸው። አፕዴትም ማድረግ አይቻልም፣ ዱፕሊኬትም ማድረግ አይቻልም፣ ዲሊትም ማድረግ አይቻልም። ምን ማለት ነው? እነዚህን ጥያቄዎች አሁን ፋይናል ኤግዛም ላይ ያዋጣናቸውን ጥያቄዎች ሌላ ጊዜ መጠቀም አይቻልም ማለት ነው። ለዚህ ነው አንድ የራሱን የቻለ ኤግዛም ባንክ የሚመስል ኤግዛም ስቶር የሚመስል ነገር ማዘጋጀት ያለብን ማለት ነው። ነገር ግን አሁን ይህንን ብናየው ይህንን ነገር ሌላ ጊዜ ዱፕሊኬት ወይም አፕዴት አድርገን መጠቀም እንችላለን ማለት ነው። ስለዚህ ለዚህ ነው ተጨማሪ ዱፕሊኬት የሚለው ነገር አይዲያው ይሄ ነው ማለት ነው። ተማሪው ጋር እንግባ። ራሱ በየ30 ሰከንዱ ሪፍሬሽ ስለሚያደርግ አሁን እዚህ ለተማሪው ፋይናል ኤግዛም ነው ይላል። ቴስት ሞድ ነው። ከ58 ደቂቃ በኋላ ያልቃል ይላል። ግባ ይላል ማለት ነው። ወይም ደግሞ ተማሪ ማይ ግሩፕስ ገብቶ እዚህ ጋር በሚሆንበት ጊዜ እዚህ ጋር ክሊክ በማድረግ መግባት ይችላል ማለት ነው። የተለያየ አማራጭ መጠቀም ይችላል። እዚህ ብዙ ጊዜ ይሄን ነው የሚጠቀመው። አንዳንዴ ያ ስለማይሰራ ኤግዛሚኔሽን ይላል። ክሊክ እናድርግ። ይህን ክሊክ በሚያደርግበት ጊዜ አሁን ፈተናው ተጀምሯል። እዚህ ጋር ካውንት ዳውን አለ። ስቱደንት ኢንፎርሜሽን ኔም አበበ ጫላ ነው። አይዲው አለ። ማነው ፈተናው? ጂኦግራፊ ፋይናል ኤግዛም ነው። ቡክሌቱ 1 ነው። አጠቃላይ ምርጫ 4 ነው። የምርጫ 4 ማርክ ነው የሚይዘው። 2 ፎልስ አለ፣ ማርኩ 3 ነው የሚይዘው። አንድ ማቺንግ አለ፣ ማርኩ 6 ነው። እነዚህ ነገሮች ዝርዝሮች አሉ። መጨረሻ ላይ ኢንተር ኤግዛሚኔሽን ይላል። ኢንተር ኤግዛሚኔሽን በሚልበት ጊዜ እነዚህ ነገሮች ተማሪ ይመጣል። ተማሪው ይህን ነገር ፉል ስክሪን ማድረግ ከፈለገ እዚህ ጋር ሃይድ ማድረግ ይችላል፣ ወይም ደግሞ እንደዚህ ማድረግ ይችላል። አሁን ይሄ ፕሮግረስ ባር ነው። ተማሪ እዚህ ጋር ክሊክ እያደረገ ናቪጌት ማድረግ ይችላል፣ ወይም ደግሞ የተማረው በማየት ይችላል። አሁን እንደምታዩት ኤምሲ የሚለው ምርጫ ነው። 4 ምርጫ አለ፣ 2 ትሩ ፎልስ አለ፣ 1 ማቺንግ አለ፣ ራይቲንግ 2 አለ ማለት። ይሄ ነገር ሲስተሙ በራሱ በየ3 ደቂቃው ሴቭ ያደርጋል። መብራት ከጠፋ ተማሪ የሰራውን ነገር ሎድ ማድረግ ይችላል ማለት ነው። ወይም ደግሞ ከዛ በፊት ካስፈለገ ከ3 ደቂቃ በፊት ሴቭ ነው የሚለውን በመጫን ተማሪው የሚሰራውን ነገር ሴቭ ማድረግ ይችላል ማለት ነው። የት ነው ሴቭ የሚያደርገው? ሪሞት ላይ ነው፣ ሰርቨር ላይ ነው። ተማሪ ኮምፒውተር ቀይሮ ቢቀመጥ ያገኘዋል ማለት ነው። ነገር ግን በየ30 ደቂቃው ግን ከተማሪው ኮምፒውተር ላይ ሴቭ ይደረጋል ማለት ነው። ስለዚህ ተማሪ የሚሰራው ነገር በኮምፒውተሩ ላይ ሴቭ ስለሚደረግ ተማሪ ሌላ ቦታ ተማሪ ቀይሮ ከመጣ ሊያገኘው ይችላል። ስለዚህ ያ እንዳይሆን መጀመሪያ ላይ እንደተናገርኩት ሪሴት ብሮዘር ማድረግ ያስፈልጋል። ወይም ደግሞ አንድ ተማሪ ኮምፒውተር ከቀየረ በኋላ ብሮዘሩን ሪሴት ማድረግ አለበት፣ የሌላን ተማሪ ስራ ማግኘት ስለሌለበት ማለት ነው። therefore እንደገና ሎጊን ላድርግና ኤግዛሚኔሽን ስታርት ኤግዛሚኔሽን ያልኩት ተማሪ ሳብሚት ስላላደረገው ነው። አሁን ይህም ፕሮግረስ ባር አመጣ። ይህንን ነገር ፉል ስክሪን ማድረግ ይችላል ብያቸዋለሁ። ስለዚህ አሁን ተማሪ መጣለት። which one is the largest on earth ocean? ፓሲፊክ ልበለው። ክሊክ ያደርጋል ማለት ነው። ይህን ክሊክ ሲያደርግ እዚህ ጋር አረንጓዴ ይበራል። አንድን ጥያቄ መልሷል። ሁለተኛው አሁን ግሩፕ ጥያቄ እንደምታዩት በዚህ ኢንስትራክሽን መሰረት ከ2 እስከ 6 መልስ ይላል። ነገር ግን 6ኛ ጥያቄ ቅድም አላዋጣንም። እንደዛ ነው የሌለው እዚህ ላይ እንጂ ያመጣል ማለት ነው። 5ኛና 6ኛ ጥያቄ አላዋጣንም። ስለዚህ ግሩፕ ኩዌሽን በምናዋጣበት ጊዜ ጥንቃቄ ማድረግ ያስፈልጋል ማለት ነው። አሁን ይሄንን ነገር ሌላ ቦታ ከወሰድ ነው የትኛው ነው የሚጀምረው ብሎ ተማሪ ኮንፊውዝ ያደርጋል ማለት ነው። በተቻለ መጠን ግን እያንዳንዱ ጥያቄ ኢንዲፔንደንት ራሱ ይችላል። ነገር ግን ግሩፕ ኩዌሽን ማዋጣት ካለብን በዚህ መሰረት ይሆናል። ተማሪ አሁን በዚህ ማፕ መሰረት which one is located most now ይላል። ይሄንን አፍሪካ ብለው which one is ocean in West Africa in Atlantic Ocean
ላቲቱድ ፓስ ትሩ ሴንተር ኦፍ ሰማር ይላል ኢኩዌተር ብለው ይሄንን እዛውን ተማሪ አሁን የሰራውን ነገር አይቶ ምርጫውን መልሷል። እንደገና በዚህ መሰረት ናቪጌት ማድረግ ይችላል ማለት ነው። ወደ ትሩ ፎልስ ጋር በምንሄድበት ጊዜ ወይም ደግሞ ተማሪ ኔክስት ብሎ ይሄዳል ማለት ነው። ይህ ነገር አሁን በየ3 ደቂቃው ሴቭ ያደርጋል። ነገር ግን መብራት ከጠፋ ብሎ 3 ደቂቃ ከመሆኑ በፊት ሴቭ ማድረግ ከፈለገ ሴቭ የሚለውን እዚህ ጋር ይጫናል ማለት ነው። ስለዚህ አሁን ሴቭ ይላል። ሴቭ ስናደርግ ምርጫና የጻፍነው ቴክስት ነው ሴቭ የሚደረገው። አታችመንት ካለ ግን ድጋሚ አታች ማድረግ አለበት ማለት ነው። ስኮመን ትሩ ፎልስ ጋር መጣ። አፍሪካ ኢዝ ዘ ላርጀስት ኮንቲኔንት ባይ ኤሪያ ይላል። ኮሬክት ነው። ዘ ኢኩዌተር ዲቫይድስ እዚህ ጋር ቱል በለው። ቀጥሎ ወደ ራይቲንግ እዚህ ጋር መሄድ ይችላል ወይም ደግሞ ኔክስት ማለት ይችላል። ለምሳሌ ግን ተማሪ ቀድሞ ራይቲንጉን መስራት ከፈለገ ወደ መጨረሻው ማቺንግ ሄድና በማቺንጉን ጃምፕ አድርጎ እዚህ ጋር ሊገባ ይችላል። አሁን ቀጥታ ወደ ራይቲንግ ሄዶ መመለስ ይችላል። ወይም ደግሞ አይ በቅደም ተከተል ሰራለው ካለ ባክ ኦብጀክቲቭ ብሎ ማቺንግ ላይ መሄድ ይችላል ማለት ነው። ማቺንጉን ያገኘዋል ማለት ነው። እዚህ ጋር እንደምታዩት ማቺንግ አለ። ማች እናድርገው። ኮንቲኔንት ይላል። አሁን ተማሪ ምርጫ መጥቶለታል። እዚህ ያሉት የትኛውን ትክክል? ኮንቲኔንት ማለት ለምሳሌ ቢ ነው ኦር ኤ ነው። ኤ አንሰሩ ኤ ነው ያገኘው። ፔኒንሱላ የሚለውን ቦዲ ኦፍ ላንድ ነው ሲኖል መልሱስ። ነገር ግን እኛ እንሰሳት ዴሊብሬትሊ የነገር ዲ ልበለው። ፕሌቱ ይላል። ቦዲ ላንድ ኮኔክት ላርጅ ኤሪያ ይላል። ላርጅ ፍላት ቤት ይህን ነገር ልመልሰው። ስለዚህ 2 ያገኝ ራይቲንግ ኩዌሽን ላይ ይመጣና እዚህ ጋር ይጽፋል ማለት ነው። how does climate this is how climate affects ብሎ ይጽፋል ማለት ነው። አታችመንት ካስፈለገው አታች ሊያደርግ ይችላል። ለምሳሌ በአይፓድ የሚሰራ ከሆነ እዚህ ጋር እንፍጠርና እዚህ ጋር ለምሳሌ ይሄን ክላይሜት እንደዚህ ነው፣ ክላይሜት አለ አፌክት የሚያደርገው እንደዚህ ነው ብሎ ይሄን ሰርቶ ለምሳሌ ይሄንን ፋይል ሴቭ አስ ብዬ ለፒኤንጂ ላድርገውና እዚህ ጋር አንሰር 8 ብለው ይሄን ነገር ማሪያውን ይሄ ትክክለኛ የሰራው ነው ስራ ብለን ብናስብ መልሱን እዚህ ጋር ታች ሊያደርግ ይችላል። ስለዚህ ይሄ ነው መልሱ። ታች ሊያደርግ ይችላል። ፕሮቫይደር ትልቅ መሆን የለበትም። ልክ እንደዚህ ሁሉ ኮዝ ኢፌክትስ ሪቨር ፍለድ ኢዝ dangerous because it destroys land. It is caused by ብሎ የራሱን መልስ ሊያስገባ ይችላል ማለት ነው። አታችመንት ካስፈለገ እዚህ ጋር አታችመንት ያስፈልጋል ማለት ነው። ስለዚህ ይሄ 4 ማርክ ነው የሚይዘው። then part 1 ላይ what natural human factors can lead to human factors construction is one issue ብሎ ይመልሳል። ሰለም አታች ማድረግ ካስፈለገትም እዚህ ጋር ያስገባል። ይቀጥላል ማለት part how communities reduce the impact of flooding building dams can afforestation or planting trees and reduce ብሎ ሊመልስ ይችላል። አታችመንት ካለም እንደዚሁ ስለ አፎሬስቴሽን ኤቭሪቲንግ እንዴት ማድረግ እንዳለበት እዚህ ጋር አታች ሊያደርግ ይችላል። እዚህ ጋር አፎሬስቴሽን የሚለውን ለምሳሌ እዚህ
ሌላ ተጨማሪ እንትን ብል አሁን ለምሳሌ እዚህ ጋር ትሪ እና ዛፍ ነው ይሄ ዛፍ ነው ብሎ እዚህ ጋር ዛፍ ብንተክል እዚህ ጋር ካለን ለዶ ወደዚህ ይመጣል ብሎ ይሄን ነገር ይመልስ ይችላል ማለት ነው። ሴቫስ ለማሳየት ያህል ነው። እዚህ ጋር ታች አድርገው ማለት ፎረስትሬሽን የሚለውን ይመራርኩት አታችመንት ነው ማለት ነው። ሶ ተማሪ አሁን ቼክ ያደርጋል እዚህ ጋር በሙሉ እንደመለሰ ያያል ማለት ነው። በሙሉ ተቀምጠዋል እዚህ ጋር አታችመንት እንደላ ያሳያል። ሲጨርስ ምን ያደርጋል? ሳብሚት ያደርጋል። ነገር ግን ስንት ነው ደቂቃ የቀረው? 49 ደቂቃ ቀርቷል ማለት ነው። therefore ይሄንን ነገር ሳብሚት ካደረገ ድጋሜ መሞከር አይችልም ማለት ነው። ቢኮዝ ቴስት ሞድ ላይ ስለሆነ ማለት ነው። ይሄንን ነገር ሳብሚት አድርገው አሁን ተማሪ ሳብሚት አድርጓል። እስቲ ወደ ፈተናው እንሂድ። ኤግዛሚኔሽን ጋር በሚሄድበት ጊዜ ጂኦግራፊ ይላል፣ ቴስት ሞድ ይላል፣ ሳብሚት ይላል ማለት ድጋሜ መሞከር አይችልም ማለት ነው። ሶ ተማሪ አስገብቷል። ወደ አስተማሪው ስንሄድ ቀጥታ ኢቫሉዌት ለማድረግ ወደ ስቱደንት ሴክሽን ይላል። ስቱደንት ሴክሽን ይልና ስቱደንት ማርክስ የሚለው እናያለን። ተማሪዎችን ማየት እንችላለን። እዚህ ቶታል ስቱደንት ሲኒየር ግሩፕ ይላል። እዚህ ጋር ቶታል ስቱደንት ይላል፣ ዋን ስቱደንት ፋውንድ ይላል። ስሙ ይሄ ነው፣ ኤቭሪቲንግ ይሄ ነው ማለት ነው። ሶ ቀጥታ ወደ ስቱደንት ሴክሽን ይላለን። ስቱደንት ማርክስ በምንሄድበት ጊዜ አንድ ተማሪ ብቻ አድ ስላደረግን እዚህ ጋር ቪው ማርክስ እንላለን። ሶ ይሄንን ቀጥታ ማነው ጂኦግራፊ ፋይናል ኤግዛም ነው። ሌሎች ካሉ በዚህ ስር ይመጣሉ ማለት ነው። ጂኦግራፊ ፋይናል ኤግዛም ነው። again ቪው ማርክስ በምንልበት ጊዜ ያመጣል ማለት ነው። ይሄ አበበ ጫላ ነው። ፋይናል ኤግዛም ነው የሰራው ማን ነው? ኤምሲኪው ምርጫውን 3 ከ4 መልሷል። ፎልሱን 3 ከ3 መልሷል። ማቹንጉን ግን ሁለት ብቻ ስለመለሰ 6 ማርክ ነው የሚይዘው። ሁለት ጥያቄ ነው የመለሰው። ስለዚህ 4 ከ6 ያገኛል 67% ማለት ነው። ራይቲንጉ ግን ገና ነው የሞከረው አንድ ጊዜ ነው። አቴምፕቷል። አጠቃላይ ማርኩ ስንት ነው? 29 ነው። 4 ሲደመር 3 7 7 ሲደመር 6 13 ሲደመር 6 29 ነው ማለት ነው። ስለዚህ አሁን እዚህ ጋር ኢቫሉዌት የሚል ነገር መጥቶልናል። የጽሁፍ ፈተና ስለ ሶ ኢቫሉዌት ራይቲንግ ወርክአውት ሳብሚሽን ሲል ክሊክ አደርገዋለሁ። ተማሪው ማን ነው? አበበ ጫላ ነው። ጥያቄው ይሄ ነው። ቶታል ማርኩ 8 ነው። ተማሪው የመለሰው ይሄ ነው። አታች ያደረገው ነገር ደግሞ ይሄ ነው ፒክቸሩ። ስለዚህ ማክሲመም ማርኩ ስንት ነው? 8 ማርክ ነው። ከዚህ ስንት ልስጠው? ይሄ መምህሩ ውሳኔ ነው ማለት ነው። ስለዚህ ይህንን አይቼ ምናልባት 6 ልስጠው እላለሁ። ጉድ በት ዩ ሹድ ምናምን ብዬ ፊድባክ ሰጠዋለሁ ማለት ነው። አሁን ይሄ የሰራውን ነገር ለምሳሌ እዚህ ጋር ስለዚህ አሁን ይሄን የሰራውን ነገር እኔ ይሄን ነገር ራይት ብዬ 8 ብዬ ወይ የሆነ ነገር ልስጠው በቃ ዋቴቨር ፊድባክ እናድርጌ ሴቫስ ፊድባክ ብሎ እዚህ ጋር አታች ያደርግለታለሁ ማለት ነው። ያረንኩለት አስፈለገ ነው። ዘን ሁለተኛው ቃል ስንመጣ ደግሞ explain the causal effects of river flooding ይላል። የ4 ማርክ ነው። ተማሪው የመለሰው ይሄ ነው። river flood is dangerous ምናምን የሚል ነው። 4 ማርክ ነው። ከዚህ ስንት ልስጠው? 3 ልስጠው።
ፊድባኩ ቬሪ ናይስ ኤንድ ራሱ ማድረጋለሁ። ፓርት 2 ላይም እንደዚሁ ማድረግ ይችላል ማለት ፓርት 2 ፓርት ያን የሜን ጥያቄ ነው። ሁለተኛው የሜን ጥያቄ ነው። ሁለተኛው ፓርት ደግሞ እዚህ ውስጥ ሳብ ኩዌሽን አለ። ማርኩ ስንት ነው? 2 ነው። ተማሪው የመለሰው ይሄ ነው። እዚህ ሁለት ከሁለት ልስጠው። ፊድባክ ከሌለ የለም ነው። እዚህ ጋር ተማሪው ፓርት 2 ላይ አፎርስትሬሽን እንደዚህ ብሎ አታችመንት አድርጎልኛል። ከዚህም 2 ልስጠው። ፊድባክ ከሌለ የለም ነው። ለዚህ ግዘን ሴቭ ኦል እነዋለሁ ማለት ነው። ከጨረስኩ በኋላ ሴቭ አድርጎታል። ባክ ቱ ሪዛልት በሚልበት ጊዜ እንደምታዩት አሁን ራይቲንግ ላይ ስንት ነው ያገኘው? 13 ከ16 አግኝቷል። አሁን ይሄን ዲቴሉን ብናየው ቪው ዲቴልስ ብለው ተማሪ ያገኘውን ነገር እዚህ ጋር አስተማሪ ማሳየት ይችላል። ተማሪ ያለው ምርጫ ያገኘው ለምሳሌ የመጀመሪያው ተማሪ የመለሰው ቢ ነው። ትክክለኛው ቢ ነው፣ አንድ አግኝቷል። ሁለተኛው ላይ ትክክለኛው መልስ አውስትራሊያ ነው። ተማሪ ያለው አፍሪካ ነው፣ አላገኘም የሚል አለ። ሶስተኛው እንደዚህ ዘርዝረው አለ። ፎልሱም በዛው መሰረት ነው። ማቺንጉ ላይ ኮንቲኔንት ለሚለው ኮሬክት ማቹ ይሄ ነው። ኤላርጀስት የሚል ነው። ተማሪው ይሄን የመለሰውም ይሄ እሱን ነው፣ አግኝቷል። ራይት ነው። ፔንዞላ የሚለው ላይ ትክክለኛው ኤቦዲ የሚለው ነው። ተማሪ የመለሰው ግን ናሮ የሚል ነው። ስለዚህ አላገኘም፣ አግኝቷል ማለት ነው። 2 ከ3 ያገኛል ማለት ነው። 2 ከ3 አግኝቷል። ስለዚህ 6 ማርክ ስለሆነ 4 ከ6 አግኝቷል ማለት ነው። እዚህ ጋር በመጣበት ጊዜ ጥያቄው ይሄ ነው። ተማሪው የመለሰው ይሄንን ነው። አታች ያደረገው ይሄንን ነው። ቲቸር ኢቫሉዌት ሲያደርገው ፊድባክ ይሄ ነው። ጉድ ብሎ ሰጥቶታል። አርሞ አታች አድርጎለታል። ስንት ነው የሰጠው? 6 ከ8 ሰጥቶታል። ሶሉሽን ቢኖረው እዚህ ጋር ይመጣል ማለት ነው። ሶሉሽን ማለት አሁን ይሄ ጥያቄ ትክክለኛ መልሱ ቢኖር እዚህ ጋር ይታያል። ተማሪ ያንን አይቶ ሌላ ጊዜ ለሌላ የሚሆን ጊዜ ይማርበታል። በዚህ መሰረት ዲቴሉ ይሄ ነው። ወደ ተማሪ ሳይዝ ስንመጣ ተማሪ አሁን ፈተናው አላለቀም፣ አሚት አድርጓል። ስለዚህ ማይ ማርክስ ከገብቶ ጂኦግራፊ ፋይናል ኤግዛም ቪው ማርክስ የሚለውን ይጫናል። እንደምታዩት ተማሪ የዝርዝሩን ያያል ማለት ነው። ያገኘው አጠቃላይ ስንት ነው? 23 ከ29 አግኝቷል። እንደምታዩት 75% ምርጫ መልሷል። ፎልሱ ሙሉ በሙሉ መልሷል። ዝርዝሩ ማየት ከፈለገ ደግሞ እዚህ ጋር ይጫናል ማለት ነው። እንደምታዩት ሁሉ ዝርዝር አለ። የመለስከው ይሄ ነው፣ ያልመለስከው ይሄ ነው፣ ማርክ የሰጠ ይሄ ነው፣ ያንዳንዱ ነገር ይሄ ነው። ሶሉሽን ካለ ያመጣለታል። ተማሪ እዚህ ጋር ሙሉ በሙሉ ዝርዝሩን ያያል ማለት ነው። ነገር ግን ውጤቱን ማርኩን እንዳይ ማድረግ እንችላለን። ተማሪው ገና ይህንን ሳብጀክት ሲፈጥር ተማሪ እንዳይ ማድረግ ይችላል ማለት ነው። ራይት ሶ ዚስ ኢዝ አቴምፕት 1። ስለዚህ አሁን ምንድነው ቲቶሪያል ሞድ ቢሆን ኖሮ ይሄኛው ነገር እዚህ ጋር አሁንም ተማሪው ደግሞ መሞከር ይችላል ማለት ነው። ቲቶሪያል ሞድ መሆኑ አድቫንቴጁ ምንድነው? ተማሪ ልክ ያው ቲቶሪያል ፕራክቲስ የሚያደርግበት ማለት ነው። በየጊዜው አቴምፕት 1 አቴምፕት እያለ አሁን እዚህ ጋር ማርክስ ላይ አሁን እንደምታዩት አቴምፕት 1 ነው፣ አቴምፕት 2፣ አቴምፕት 3 እያለ ውጤቱም ያያል ማለት ነው። እየሰራሁ ነው ወይም እያሻሻልኩ ነው የሚለውን ማለት ነው። ቲቶሪያል ሞድ ከሆነ እንደዛ ነው። ቴስት ሞድ ከሆነ ግን አንዴ ብቻ ነው ማለት ነው። ስለዚህ በአስተማሪው ስታይል ደግሞ እዚህ ጋር ስቱደንት ሴክሽን አስተማሪ አሁን ይህን ኢቫሉዌት የሚያደርግበትን ታይም አሁንም ደግሞ ኤዲት ማድረግ ይችላል። ወርክአውት አሁን አስተማሪ ሀሳቡን እዚህ መቀየር ይችላል። 6 ከሰጠው መልሶ ያን መስጠት ይችላል። ስለዚህ አሁን ሪል ሴናሪዮ አድሚኑ ይህንን ነገር ታይም ሰጥቶ ብሎክ ያደርጋል። ከዚህ በኋላ ኢቫሉዌት ማድረግ አይቻልም የሚል እንደ ዴድላይን ሆኖ ሊቀመጥ ይችላል። ያን አድሚኑ ይህንን ነገር ዲሴብል ሊያደርገው ይችላል ማለት ነው። ለምሳሌ ከ7 ቀን በኋላ አስተማሪው ኤዲት ማድረግ እንዳይችል ማድረግ ይችላል ማለት ነው።
This is how we evaluate students based on huluschool.com. It is very important በተለይ ለአስጠኞች እና ቲዩቶሪያል ፈተና እንደምትሰጡ በጣም እጅግ አስፈላጊ ነው። ሌሎች ጥያቄዎች ካሉ ደግመን እንመጣባቸዋለን ማለት ነው።